ምንድነው አዋርድ ምናምን እያሉ ሰዎችን የሆነ ለሪያ እና ለሱምዓ ለይዩልኝና ለይስሙልኝ ማጋለጥ በደንብ አብራርተናል ስለ ፕሮግራማችን መጠቀስ ነበረባቸው ብሎ ያመኗቸው እንደዛ የሚታመኑ ግን ያልተጠቀሱ ወሚንሁም ነሺድ አንዱ ነው የፖፕ ሙዚቃ አርቲስት በሚሸለምበት መድረክን አንድ እስላማዊ ትምህርት እየሰጠ ያለ ሰው ልትሸለም አትችልም ኢስላም ካስቀመጣቸው ትላልቅ መሮዎች ጋር ሊጋጩ ይችላሉ አሁን እስላማዊ ስራ የሚሰሩና ሙስሊም ባለሙያዎች ይለያያል እናንተ ግን ስፔሲፊካሊ እስላማዊ ላይ ማተኮር ይፈልጋችሁት ለምንድን ነው የሰው ልጆች መዳኛ ነው ብለን እናምናለን ይሄንን መዳኛ ቶታሊ ማስረጽ ይገባል ማለት ዝም ብሎ የመወዳደርና ከዛ በኋላ አንደኛው አሸናፊ የመሆን ጉዳይ አይደለም ፕላትፎርሙ ላይ የጭፈራ እንትን እየተመለከተ ነው ሰው ያንን ሱና የመተግበር ፕላን ኖሮን አይደል አንተ ሪኮግናይዝ አደረከውም አላደረከውም ይቀጥላል ቅሬታቸውን ያቀረቡ ሰዎች ለምን አልተካተትንም ነው ሁሉም ለምን በውድድር አልሆነም ምክንያቱም ቶታሊ ቦሪንግ ነው አንድ 100 ሚሊዮን እርዳታ የሰጠን ሰው የአመቱ ምርጥ ብለን ከሸለምን ችግር አለ እኛ እዚህ ጋር ሚናችን ከዚህ በኋላ የኻዲም ሚና አሽራል ሙበሽሪን ቢልጀና ሽል እውቅና እኮ ነው አይደል ጥረት እያደረጉ ያሉ አካላት አሉ እንዳያመልጣችሁ አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው አመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል በተጨማሪ ለልዩ ልዩ ስብሰባዎች ውይይቶች ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል አዲስ ዓመትን በማስመልከት ለርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን ኦፕን ኪችን ስቶር ላውንደሪ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وصحبه وسلم السلام عليكم ورحمة الله وبركاته የተወዳጅ ተመልካቾቻችን እንደምን ከረማችሁ እንደምን አመሻችሁ እንደምን ዋላችሁ በያላችሁበት መስኮት ፖድካስታችን በየሳምንቱ እንግዶቹን ወደ እናንተ ይዞ መምጣቱን እንደቀጠለ ነው የዛሬው እንግዳችን ጋዜጠኛ አብዱልጋሊ ፈትሁዲን ከፊት ያለው ታይትል አለ አይደለ ከፊት ወይስ ከኋላ የሆነ መቼም ያው ሰዎች ይጠሩ ይላሉ ኦኬ ለራስ መጠሪያ ደሞ ብዙ ጊዜ አትጠቀመው ሰዎች ግን ይሉታል እንደማንኛውም የህክምና ሙያ እንደማንኛውም የሎየር ጠበቃ ብለህ እንደምትጠራው ነው የሚዲያም ጋዜጠኛ ብለህ ምትጠራ በጣም ደስ ይላል ዛሬ በጣም ኢምፖርታንት እና አንገብጋቢ ወቅታዊ ሀጃ ለናውራን የተገናኘ ነው አብዱልጋሊ እንዴት ነህ አለን አልহামዱሊላህ ማሻአላህ አልহামዱሊላህ መድረኮች ላይ በደንብ እናውቃለን ሚዲያዎች ላይ በደንብ እናውቃለን ኡማውን እየखाደሙ ካሉ በደንብ ያገለገሉ ካሉ ወንድሞች መካከል አንዱ ነው በቅርቡ ደግሞ አዳዲስ ሐሳቦችን ይዛችሁ መጣችሁ ደግሞ በተለያዩ ፕላትፎርሞች ላይ እያየን ነውና ዛሬ
ስለ ኢትዮጵያን ሙስሊም አዋርድ ወይም ደግሞ ኢትዮጵያ ሙስሊሞች አዋርድ አይደለ ባለፈው ከሶፊ ጋር እያወራን የሆነ ሐሳብ መጣልኝ እኔ ነኝ የመጣ ነገርኳት እና በጣም ሳቀን ሐሳቡ እንደው ታውቃለህ አዋርድ የሚለው ቃል የአማርኛና እንግሊዝኛ ትርጉሙ ኮምፕሊትሊ ኦፖዚት ነው ትክክል ኮምፕሊትሊ ልክ ነህ በአማርኛ አዋርድ ማለት something disgrace ማድረግ ወይም ደግሞ እንትን ማድረግ ነው እንደዛ ማድረግ ነው የእንግሊዝኛው ሲሆን ግን ማክበር ማላቅ መሸለም ማበረታታት የሚል ትርጉም ነው የሚኖረውና የኢትዮጵያ ሙስሊሞች አዋርድ ታህሳስ 4 በድምቀት ሽልማት ምንድነው ፋይናል ፕሮግራሙ እንደሚቀርብ መረጃ ወጥቷልና እንደው ግን እስኪ ስለ ኢትዮጵያ ሙስሊሞች አዋርድ የሆነ ነገር እንበል ስያሜውስ ከየት የመጣ ነው የሚለው እስኪ ትንሽ ነገር እናንሳ እሺ ቢስሚላህ የኢትዮጵያ ሙስሊሞች አዋርድ ቅድም ጥያቄ መነሻ ላይ አዳዲስ ሐሳቦች በሚል ተነስቷል የዚህ ዝግጅት አዘጋጅም አዳዲስ መልቲሚዲያ ፕሮዳክሽን የሚባል ነው ሶ እንደዚህ አይነት አዳዲስ የሆኑ ስራዎችን ለህዝብ ፕሬዘንት የማድረግ የተለያዩ እስላማዊ ስራዎችን በሰፊው ለመስራት አቅዶ የመጣ የሚዲያ ድርጅት ነው ሶ አዳዲስ መልቲሚዲያ ፕሮዳክሽን ደግሞ ይሄንን ኢትዮጵያ ሙስሊም አዋርድ የተሰኘውን ፕሮግራም ኦልሞስት ዝግጅቱን ቅድመ ዝግጅቱን ሲያከናውን ቆይቶ አሁን ላይ ፐብሊክሊ ይዞ መጥቶ ስራዎችን እየሰራ ይገኛል ሚዲያም ላይ ሪሊዝ ካደረገን በኋላ በጣም በርካታ የሆኑ ግብረ መልሶችንም እያገኘን ቅድም ያልከውንም አይነት አዋርድስ የሚለው ስያሜው እንዴት ነው የሚለው ሐሳቦችንም እየሰማን ቆይተናል የስሙ መነሻ የእንግሊዝኛው መጠሪያ ነው ኢትዮጵያን ሙስሊም አዋርድስ ነው የሚለው የእንግሊዝኛው ስያሜ ይዘን የተነሳ ነው ግን ያው ሞስሊ ኢትዮጵያ ሙስሊሞች አዋርድ ያልከ አማርኛውን ተጠቅመ ስለምታወራ ከዛ አንፃር ምን ማለት ፈልገው ነው በሰላም ብንኖር አይሻልም ተከባብረን የምን መዋረድ ነው የምታወሩት ቃላትን ተቃቆ የተመቸ ነው ብዙ ነገር ከፈለክ ቃላቶችን ሶ እንግሊዝኛው ነው የፈለጋችሁ ያው እንግሊዝኛ ፓርቱን ነው የፈለግነው እንግሊዝኛው ፓርቱን ስንፈልግ ሎንግ ተርም ከማሰብ አኳያ ነው ከዓለም አቀፍ ልምዶች በመነሳት ነው ኢትዮጵያን እንደ ሲምቦል የሚወክል ሰፊ የሆነ መድረክ እንዲሆን ከማለም ኢንተርናሽናል መጠሪያውን ፕሪፈር አድርገን ነው ኢትዮጵያ ሙስሊም አዋርድስ ያለው የዚህ ውድድር ዓላማ በዋናነት የኢትዮጵያ ሙስሊሞችን በተለያየ ሙያ ላይ ያሉ ሙስሊም ባለሙያዎች አሉ በእስላማዊ ስራዎች ላይ እየሰሩ ያሉ ሙስሊም ባለሙያዎች አሉ እነዚህ ሀገራዊ የሆነ አበርክቷቸው አለ ሙያዊ የሆነ አበርክቷቸው አለ እነዚህን አጠቃላይ አበርክቷቸውን እውቅና ለመስጠት ያበረክቱ ያለውን አስተዋጽኦ ይበልጥ ሪኮግኒሽን ሰጥቶ ቴንኪዩ ለማለት ያለመ የአዋርድ ወይም የሽልማት መድረክ ነው ይህ መድረክ እንግዲህ የሁለት ወራት ጊዜ ውስጥ አጠቃላይ መድረኩ ላይ ይቆያል ጥቅምት 3 ላይ ነው ሪሊዝ ያደረግነው እስከ ታህሳስ 4 ነው እንደ ቴንታቲቭሊ ይቀጥላል በሚል ያው እንደ ፕሮግራም ያዝ ነው ሶ እነዚህን ሁለት ወራት ጊዜ ውስጥ ብዙ ፕሮሰሶች አሉ በኋላ ላይ የገባ የምናወራው ብዙ ሐሳቦች አሉ ሰፊ የሆነ ዝግጅት የተደረገበት ኢትዮጵያ ሙስሊሞች ውስጥ የራሱ የሆነ አሻራ ለማበርከት በጎ የሆነ አስተዋጽኦ ለማበርከት አልሞ የመጣ በአዳዲስ መልቲሚዲያ ፕሮዳክሽን አማካይነት የተጀመረ አዋርድ ነው የእውቅና መስጠት ያው እውቅና ያላማው በጣም አሪፍ እንግዲህ ራእዩ ከፍ ያለ ነው ሰዎች ሪኮግናይዝ በተደረጉ ቁጥር እውቅና በተሰጣቸው ቁጥር በቃ ለዛ እውቅናቸው የሚመጥን ነገር ይዞ ለመምጣት ይለፋሉ ይተጋሉ እሱ ደግሞ ተተኪዎችን ከማፍራት አንፃር ብዙ ሚና ይኖራል ብዬ አስባለሁ እንደውም ይሄን ሐሳብ ይሄን ራእይ ይዛችሁ ስትመጡ እናንተ ምን ክፍተት አስተውላችሁ ነው የትኛው ክፍተት ነው ይሄንን ማድረግ አለብን ወደሚል የገፋችሁ የዚህ መነሻው በሁለት መልኩ የሚታይ ነው አንደኛው መንፈሳዊ የሆነ ጉዳይ አለ ሁለተኛው ደግሞ ጋፕ አለ ክፍተቱ አለ መንፈሳዊ ስለ ረሱል አለይሂ ሰላቱ ወሰለም ሰውን ያላመሰገነ አላህን አያመሰግንም የሚል ሐዲስ አለ ሰዎችን በስራቸው ልታመሰግናቸው ይገባል በሰሩት ስራ በርቱ ልትላቸው ይገባል ቴንኪዩ ልትላቸው ይገባል ሰዎች ያበረከቱት ያለው በጣም በርካታ የሆነ አስተዋጽኦ አለ በኢትዮጵያ ሙስሊሞች ውስጥ የራሳቸውን አሻራ ያበረከቱ ያሉ ዘርፈ ብዙ ሙያ ላይ ያሉ ሙስሊሞች አሉ እነዚህ ሙስሊሞች በስራቸው ልክ ሊመሰገኑ ይገባል ከሚል መነሻ መንፈሳዊ የሆነውን ዓላማ ይዞ ሰዎችን ያላመሰገነ አላህን አያመሰግንም የሚለው መነሻ አድርጎ ተነስቷል በሁለተኛ መልኩ ደግሞ ቅድም እንዳነሳው ለጋፕዋል በህክምና ሙያ
በተለያየ የፖለቲካል በሊደርሺፕ በልዩ ልዩ ሙያዎች ሰዎች አሉ። በእስላማዊ ስራዎች ላይ ደግሞ ስፔሲፊክ ኢስላሚክ የሆነውን እሴቶችን ይዞ ደግሞ እየሰሩ ያሉ በርካታ ባለሙያዎች አሉ። እኛ እንደ መጀመሪያ ዓመት ስኮፓችንን በኋላ በሰፊው ገልጻለሁ። ስኮፓችን ይዘን የተነሳንበት ማለት ነው። ግን በልዩ ልዩ ሙያዎች ላይ ያሉ እነዚህ ሙስሊሞች እውቅና ሊሰጣቸው ይገባል ብለን ስንነሳ ሪኮግኒሽኑ በጣም ጋፕ አለ። ሰዎች እየሰሩ ያለው ስራ ዓለማዊ መድረክ ላይ ካየህ ለቁጥር የሚታክቱ የእውቅና የምስጋና መድረኮች አሉ። ባለሙያዎቹ የሚሰሯቸው ስራዎች ብዙ የፈሳድ የሆኑ ጉዳዮች ያለባቸውም በአንድ መድረክ ላይ ይሰራሉ። እስላማዊ እሴቶች ላይ ያተኮሩ ሙስሊሙን ለማገልገል የተነሱ ሰዎች ደግሞ ስፔሲፊካሊ ስራቸውን ሪኮግናይዝ የሚደረግበት መድረክ ውስን ጥረት እያደረጉ ያሉ አካላት አሉ። ያለፉት ጥቂት ዓመታት ወዲህ በተለያየ ስፔሲፊክ ሙያዎች ላይ ያተኮሩ ሰዎችን ሪኮግኒሽን እውቅና ለመስጠት ያለሙ መድረኮች አሉ። እኛ እንደ አዳዲስ መልቲሚዲያ ስንመጣ ሜካኒዝሙን ነው የቀየርነው። ያለ የነበረ የኖረ በዓለም አቀፍ ደረጃ ሲሰራበት የነበረውን ሂደት ጋፑ በኢትዮጵያ ሙስሊሞች ዘንድ እየተሰራበት አይደለም። ለኢትዮጵያ ሙስሊሞች እውቅና እየተሰጠ አይደለም። ሰዎች ሴታቸውን በሀገሪቱ ውስጥ እንዲያሳርፉ አሻራቸውን እንዲያኖሩ እያደረግን አይደለም። ሶ ይህንን ጋፕ ማጥበብ አለብን ከሚል መነሻ ነው ሁለቱን ጋፖች ተመልክተን ይህንን ይዘን ራዕያችን ለኢትዮጵያ ሙስሊሞች የልህቀት ኤክሰለንስ እውቅና የሚሰጥ መድረክ አድርገን ይዘን የመጣ ነው ማለት ነው። በጣም ይገርማል። መሪ ምንድነው ሞቶ በኢስላማዊ ሴት ኢትዮጵያ ይመልክ ማለት አይደለ? ያ ትክክል። ትንሽ ቆም ብለህ ካላሰብከው ወዲያው ብልጭ የሚል አይነት እንትን አይደለ? ምን ማለት ነው በኢስላማዊ እሴት ኢትዮጵያ ይመልክ? ያ ኢትዮጵያ ሙስሊም አዋርድ ስንል ኢትዮጵያ ሙስሊሞችን ከአጥናፍ እስከ አጥናፍ የሚወክል ነው። አዲስ አበባ ላይ ተገድቦ የሚሰራ አይደለም። ኦር ሰም ፕሌስ ላይ ተገድቦ የሚሰራ አይደለም። ሶ በሀገር ደረጃ ለመስራት ያለመ ነው። ሶ ይሄ በሀገር ደረጃ የሚሰራው የኢትዮጵያ ሙስሊም አዋርድስ በእስላማዊ እሴቶች ኢትዮጵያዊ መልክን እንሰራለን ብሎ ሞቶውን ይዞ ሲመጣ መጀመሪያ እስላማዊ እሴቶች ምንድናቸው? እስላማዊ እሴቶቻችን መልካም ስነ ምግባር፣ ታማኝነት፣ እውነተኝነት የተሰኙ መርሆችን እነዚህን መርሆችን በመያዝ ኢትዮጵያዊ መልኮች ላይ ደግሞ በሀገሪቱ ውስጥ ያለን አሻራ እነዚህ መልኮች ይዘን አበርክቷችንን አስተዋጽኦቻችን በዚህ በእውነተኝነት በታማኝነት በመልካም ስነ ምግባር በጥሩ አህላቅ ላይ የተመሰረተውን የሙስሊሞች ስነ ምግባር በሀገሪቱ ውስጥ ይበልጥ እናጎላለን እናሰርጻለን የሚል ትርጓሜ ያለው። በሌላ መልኩ ደግሞ ኢትዮጵያ የእውነት ምድር ተብላ ሀበሻ የእውነት ምድር ተብላ የተገለጸች ነች። በወርልድ በዓለም አቀፍ ደረጃ ያላት ስያሜ ያላት ቦታና እኛ እየሰራንበት ያለው ደረጃ ደግሞ ትንሽ ይለያያል፣ ጋፕ አለ እሱም ላይ። ሶ የኢትዮጵያዊ መልኮችን የራሳችንን የሀገራዊ መልኮቻችንን የምናጎላበት መድረክም ይሆናል ከሚል መነሻ ነው የኢትዮጵያዊ መልካችንን ኢንተርናሽናሊ ወደፊት የማሳየት የማጉላት ሎካል ብቻ ሆኖ ላለመጎደብ ሶ ሎንግ ተርም ከማሰብ አኳያ ነው። ይህንን ነው በእስላማዊ እሴቶቻችን በእስላማዊ መርሆቻችን የተቃኘ ኢትዮጵያዊ እሴትን በሀገራችን ውስጥ እናበረክታለን፣ ኢትዮጵያ ውስጥ ይህንን እንፈጥራለን ከሚል ንያ ነው ይሄ ሞቶውንም ይዘን የመጣ ነው። ሶ አንዳንድ ነገሮች ከኔሙ ላይ ኤነርጂው መታየት አለበት። ልክ ነው። ገላጭም ነው። አክቹሊ የታሰበው ነገር በደንብ ይገልጻል። ምናልባት አሁን ኢትዮጵያ እንደ ሀገር ባህል አላት፣ ታሪክ አላት፣ ቀደምት ሀገር ናት። ከዛ ደግሞ እስላማዊ መርሆች ደግሞ አሉ። አንዳንድ ባህሎች ምናልባትም እንደ ሀገር የተቀበልናቸው አንዳንድ ነገሮች ደግሞ ኢስላም ካስቀመጣቸው ትላልቅ መርሆች ጋር ሊጋጩ ይችላሉ። አንዳንዶቹ እኩል ሊሄዱ ይችላሉ። ሶ እንዴት ነው ሁለቱን ማጣጣም ማዋሃድና ባንድ ላይ ማምጣት የሚቻለው የሚለው ላይ ተወሰነ ሐሳብ ሰጠኝ ደስ ይለኛል። ያው ትክክል። ይሄ ነው መሰረታዊ የኛም ስንነሳ ልንመለከታቸው ከሞከርናቸው ጉዳዮች አንፃር ቅድም መነሻዬ ላይ እንዳነሳውልህ ብዙ ዓለም አቀፍ ደረጃ ያሉ ልምዶች አሉ። ሀገር ውስጥ ሲሰሩ የነበሩ ስራዎች አሉ። ሀገር ውስጥ ሲሰሩ የነበሩት ስራዎች ካየህ ሙስሊሞችን ያካተቱ አይደሉም እንላለን። ብዙ ጊዜ ያካተቱበት ያልሆኑበት ሜጀር ምክንያት እኛ ሙስሊሞች በብዛት የምንሰራቸው ስራዎች በእስላማዊ ፒለር ውስጥ እንዲሆን ጥረቶች ሙከራዎች አሉ። ሶ የራሳችን መርሆች ስነ ምግባር ኤቲክሶች አሉ። የራሳችን መስመር አለ። ይህንን መስመር ለሀገር ልናበረክት ይገባል። ይህንን መስመር የተሻለው የሰው ልጆች መዳኛ ነው ብለን እናምናለን። ይህንን መዳኛ ቶታሊ ማስረጽ ይገባናል። ሶ በሌላው የተቃኘውን ይዘን ወደ ውስጥ ማምጣት ሳይሆን ራሳችን ጋር ያሉ ቤተር ልምዶችን ሂደቶችን ይበልጥ
አሰናስለን በጣም ማጉላት አለብን የሚል መነሻ አለን። ዓለማዊ ላይ ያሉትን ስራዎች የሕክምና ላይ ያለውን ሰውዬ ካነሳን፣ እግር ኳስ ላይ ያለውን ሰውዬ ካነሳን፣ የፋይናንስ ባለሙያውን ካነሳን ዓለማዊ ናቸው። ከዛ በኋላ ደግሞ አምጥተን እስላማዊ ስራዎች ላይ የሚሰሩ ደግሞ ቴሌቪዥኖች አሉ፣ ሚዲያዎች አሉ፣ ልዩ ልዩ የሆኑ ግለሰቦች፣ ተቋማት አሉ፣ ድርጅቶች አሉ። እስላማዊ ስራዎቻቸው ላይ ደግሞ ታጥረው ያሉ አሉ። ሁለቱን ድልድይ ሆኖ በዓለማዊ ስራዎችና በመንፈሳዊ ስራዎች መካከል ያለውን ድልድይ ሙያው አይገደብም። ኦልሬዲ ኢቲካል ነው የምናደርገው። ከወለድ ነፃ ባንክ ብለህ ስትመጣ የባንክ ስርዓቱን አይደለም ቶታሊ እንትን ያልከው። ባንክ አለ ግን ሸሪዓዊ መርሆችን በተከተለ መልኩ ተሰራዋለ ነው። እስልምና ውስጥ ይሄ ነገር ተከልክሏል ይሄ ነገር ስትል መነሻ ቤዝ የምታደርገው ኦልሞስት ያ ነገር ራሱ ባይት ሰልፍ ችግር ነው ወይ ብለህ ነው አይደለ? ያንን ሪኮግኒሽንን እንደ ችግር አናየውም። ዑለሞችንም እንደመነሻ አማክረንም ኡስታዞችንም ሼኾችንም አማክረን የተነሳ ነው። ሪኮግኒሽን ፖዚቲቭ ወይ ካለው ደግሞ ሀገራዊ አበርክቷቸው ላይ የጎሉ ሰዎችን ደግሞ ከእስላማዊ እሴቶቻችን ላይ እስላማዊ ስራዎች ላይ ካለውን አሰናስለን ይበልጥ ከማጉላት አንጻር ነው ይሄንን የምናገናኝበት ሞር መድረኮች ማለት ነው። በጣም አሪፍ። አሁን ያልሳው ነጥብ በጣም ክሪቲካል ይመስለኛል። አንዳንድ ሰዎች እንዴት ነው እንደዚህ አዳዲስ ሀሳቦች ሲመጡ ከዚህ በፊት አንደኛ ሀገራችን ላይ አለመታየታቸው በራሱ አዲስ መሆናቸው፣ ከዛ ደግሞ አዳዲስ ነው ያልከኛል አዳዲስ መልቲሚዲያ አዳዲስ ነገሮች ሲመጡ በቃ ምንድነው አዲስ ነገርን የመፍራት የሆነ አዲስ ነገርን የሆነ የመጠራጠር አይነት መንፈስ ብዙዎቻችን ጋር ያለ ይመስለኛልና እናንተ ይዛችሁ የመጣችሁት ነገር በዑለማዎች ተፈትሾ ችግር እንደሌለው የሪኮግኒሽን ሲስተሙ ራሱ ለሪኮግኒሽን ኖሮት አይደለ ሪኮግናይዝ ተደርጎ በደንብ እነሱም እንትናቸውን ሰጥተው መሆኑ በጣም ጥሩ ነው። እንግዲህ ሪኮግናይዝ የሚደረጉ ዘርፎች ደግሞ ይኖራሉ ያስባለሁኝ። እስኪ ስለ ዘርፎቹ ትንሽ ነገር ነው ምድብ ወጥቶላቸው በዚህ ምድብ በዚህ ዘርፎች ተብሏል። የኤክሰለንሲ ዘርፎቹ ምን ይመስላል? በጣም ጥሩ። ኢትዮጵያ ሙስሊም አዋርድስ ብለን ስንነሳ በነገር ላይ በጣም ሰፊ የሆነ ሐሳብ ነው መነሻው ላይ። ግን ሁሌ ስትነሳ መሰረትህ ማስተካከል መቻል አለብህ። መነሻህ ላይ መስራት የምትችለውን በአቅምህ እየለካህ ለዚህ ዓመት ያልክ ከስትራቴጂክ ፕላንህ ላይ እየቀዳ አክሽን ፕላንህን በየዓመቱ ኢምፕሊመንት ታደርጋለህ። ኢትዮጵያ ሙስሊም አዋርድስ ዓመታዊ መድረክ ነው። በእቅድ ደረጃ ከመስከረም 30 እስከ መስከረም 30 ያሉትን የሚመለከት ነው። ግን እንደ መጀመሪያ ዓመት ወደ ኋላ ተመልሶ ነው የሚመለከተው። ማለትም 2015 2016 2017 ያለፉትን 3 ዓመታት ወደ ኋላ ተመልሰን በእነዚህ ዓመታት ውስጥ በእስላማዊ ስራዎቻቸው ከፍተኛ አስተዋጽኦ ያበረከቱትን ሰዎች ሪኮግኒሽን እንሰጣለን። ስንሰጥ ግን ምድቡ ከሁለትም ወደ 3 አይነትም ጭምር ነው ያለው። ሞሮፍ ሰዎች ጋር ይጎላው በእውቅና እንዲሁ በቮቲንግ ሜካኒዝም ያለው ነው። በመግለጫዎቻችን በምንም ሰው የተረዳው 3 አይነት ሰው ገብቶ መርጧቸው 3 አይነት ሜካኒዝም አለ ስለዚህ ብዙ ይሰማው ትክክል 3 አይነት ሜካኒዝም አለ ስለዚህ እንዴት ነው የመጀመሪያው እርከን ለምሳሌ በእስላማዊ ሚዲያዎች ላይ እየሰሩ ያሉ ሙስሊም ጋዜጠኞችን የሚመለከት ማለትም በእስላማዊ ስራዎች ላይ ኢን ጀነራል ሙስሊም ጋዜጠኞችን የሚመለከት የዓመቱ ቤስት ጆርናሊስት ኦፍ ዘ ይር አለ። የዓመቱ ምርጥ ጋዜጠኛን ስትመርጥ የምትመርጥበት ቅኝቱ እስላማዊ ነው። ይሄኛው በዳኞች አንድ የሚታይ አለ። በህዝብ ደግሞ ግልጽነትና ታማኝነት የኛ መርህ አንዱ ስለሆነ በዚህ መልኩ ደግሞ ከህዝብ በጥቆማ የሚመጣውን እንቀበላለን እንደ ጥቆማ ማለት ነው። ይሄኛው አንዱ ምድብ ነው። ሁለተኛው ምድብ ቀጥታ እውቅና የሚሰጣቸው ናቸው። ያለ ውድድር ያለ ሰዎች ጥቆማ በአዘጋጅ ኮሚቴው ስር በተቋቋመ ይሄ ልዩ የሆነ ይሄንን የእውቅና ኮሚቴ ውስጥ ታይቶ ሪኮግኒሽን የሚሰጣቸው ዘርፎች አሉ። እነዚህ ዘርፎች ምንም አይነት የህዝብ ድምጽ አይሰጥባቸውም። ምንም አይነት የህዝብ ጥቆማ አይሰጥባቸውም። ስራቸው በደንብ ተፈትሾ ታይቶ ተገቢ ነው። በኢትዮጵያ ሙስሊሞች ውስጥ እነዚህ ተቋማት እነዚህ ግለሰቦች አስተዋጽኦ አላቸው የሚባሉትን እውቅና ይሰጥበታል። ሌላኛው በሁለተኛው ሜካኒዝም ውስጥ የሚገባ ሆኖ በመጀመሪያ በተጠቀስኩት ሜካኒዝም ውስጥ የሚገባ ሆኖ ግን ፐርፎርማንስ ነው። ለምሳሌ እሱ ውስጥ የሚካተቱ ሾርት ሙቪዎች አሉ። አጫጭር የሆነ የጥበብ ስራዎች ላይ የሚያተኩሩ ሾርት ሙቪዎች አሉ። ከዚያ ባለፈ የግጥም ስራዎች አሉ። ካሊግራፊ አለ። እነዚህ ስራዎች ፐርፎርማንስ ናቸው። ሰዎች ኒው ስራዎችን ነው የሚያመጣው። ባለፈ ስራዎቹ ላይ ሳይሆን ያለፈ ልምድ ስኪል መሰረታዊ ነው ለእጩነት።
ግጥም ከሆነ እየላኩ ነው በርካታ ሰዎች ልከዋል የግጥም ስራዎቻቸው እነዚያ ግጥም ስራዎቻቸው የተቋቋመ ይሄ ስክሪኒንግ ኮሚቴ አለ የስክሪኒንግ ኮሚቴው ይሄንን ይመለከትና ወደ ኔክስት ስቴፕ ያሳድጋል ሶ በእነዚህ ሶስት እርከኖች የተያዙ በአጠቃላይ ከ20 በላይ የሆኑ እውቅናዎች ይሰጣል ይሄንን ስንል እንዴት ነው ሰዎች እንደ መጀመሪያ ዓመት እንዴት ነው ከ20 በላይ አልበዛም እንዴ የሚል ወንድም ሴትም አለበት አሁን ቁጥሮቹ በነምበር ደረጃ ዘርፎቹን ሰዎች ታይትሉን ወይ ቁጥሩን ነው የሰሙት በውስጡ ግን የተለያዩ ዘርፎች አሉ ሪኮግኒሽን የሚሰጥበትን አሁን የጠቀስኩ ሶስቱም አይነት ተጠቅሰው ነው ከ20 በላይ ዘርፎች የሚሆኑት ማለት ነው በመጀመሪያ እርከን ውስጥ ያሉት በጋዜጠኝነት በሚዲያ እርከን ነው አብዛኛው ስራችን ሚዲያ አርት ላይ ፎከስ አድርጓል ከመጀመሪያ ዓመት ስራ አንፃር በአቅማችን መስራት የምንችለው ነው ብለን ስላምን አዘጋጆቹ አብዛኛው ባክግራውንዳቸው ወደዚህ ስለተጠጋ ይሄንን ለመስራት ኢዚሊ ለማስረጽ ኢዚሊ ነው ብለን ኢምፕሊመንት መደረግ ይችላል ብለን ስላምን ፎከሳችን እዚህ ኤሪያ ሆኗል ዲጂታል ሚዲያዎች ላይ በጣም የሚገርሙ ስራዎች እየተሰሩ ነው ያሉት በኢትዮጵያ ሙስሊሞች ውስጥ ሜሴጆቻቸውን በሚገርም ሁኔታ እያስተላለፉ ያሉ ሰዎችን በሚገርም ሁኔታ ሞቲቬት እያደረጉ ያሉ ወደ ዲን እየጠሩ ያሉ ሰዎች አሉ እነዚህ ሰዎች ያ ህዝብ ስራችሁን እየተመለከተ ነው ህዝብ አስተዋጽኦአችሁን እያየ ነው ሶ ስራችሁን ደግሞ ልትቀጥሉበት ልትበረቱ ይገባል ብሎ ራሱ ህዝብ ነው እነዚህ ሰዎች በርቱ የሚላቸው እኛ ይሄን ውድድር በርቱ በሚል ነው ምንረዳው የእርስ በርስ የማፎካከር ዓላማ የለንም አንዱ ካል ግን ጥሩ ፐርፌክት ስራ የሰራውን ሰውዬ በጥረቱ ልክ ቴንኪዩ መባልን ነው ይዘና የመጣ ነው ሶ ዲጂታል ሚዲያው ላይ ዩቲዩብ ላይ አለ ፌስቡክ ላይ አለ ቲክቶክ ላይ አለ ካየህ ፌስቡክ ከ2003 የዛሬ 15 ዓመት ጀምሮ ኢትዮጵያ ሙስሊሞች በብዛት ማለት ነው የትግልም የፖለቲካም አብዛኛው መድረክ ነው ማዕከል ነው በደንብ ፌስቡክ ራሱ በጣም ያነሳናቸው አብዛኛው ዘርፎች ፌስቡክን ጨምሮ ለብቻው መታየት ያለበት ነው እንደ እንትን ካየ በጣም ብዙ አይነት ኮንተንቶች የሚጽፉ ዴይሊ ስራዎቻቸው የሚሰሩ ሰዎች አሉ ሶ እኛ ተመልሰን ወደ ኋላ 15 ዓመቱን ባንመለስ 3 ዓመት ተመልሰን አክቲቭሊ ቢያንስ 1 ዓመት እየሰራ ያለው ሶ በየሁሉም ዘርፍ ማለት ነው በወንድ ለብቻ በሴት ሁለቱም የተለያየ ሴንስ ስላለው ወንዱ ከሴቱ ቀላቅሎ እርስ በርስ ማወዳደሩ ወይም ደግሞ እውቅና መስጠቱም ተገቢ አይደለም ብለን ስላመንን ወንድ ሴት ያለባቸው ዘርፎች አሉ ወንድ ሴት ደግሞ የሌለባቸው ዘርፎች አሉ እነዚህ ሪሶርስ ሊሚቴሽን አንፃር ነው አንዳንዱ ደግሞ መከፋፈሉ ተገቢ አይደለም ብሎ ከማመንም የሚመነጩ ናቸው በዚህ መልክ ዌብሳይቶቻችን ላይ ዝርዝሮች አሉ ኦልሞስት ሁሉም ዘርፎች ተቀምጠዋል ዝርዝሮቹ እዛው ውስጥ አሉ ሂደቱን እናደርግበት ሜካኒዝም ስናነሳ ስለሱ በደንብ ጠቅሳለሁ ኢንሻአላህ አንድ ጥያቄ ላንሳ እንግዲህ የተጠቀሱት ዘርፎች አሉ ዌብሳይቱም ላይ እንደሚታዩት አንተም እንደጠቀስካቸው ማለት ነው ምናልባት ፈልገን ያጣናቸው ያላየናቸው አንዳንድ ወንድሞች ደግሞ ኮምፕሌንት ያቀርቡባቸው የነበሩ ዘርፎች አሉ መጠቀስ ነበረባቸው ብለው ያመኗቸው እንደዛ የሚታመኑ ግን ያልተጠቀሱ ወሚንሁም ነሺዳ አንዱ ነው ነሺዳና መሰል የአርት ስራዎች በጣም ብዙ መካተት እንዳለበት ያነሳል ግን ደግሞ አልተካተተም ምናልባት የራሱ የሆነ ምክንያት ይኖር ይሆን አላውቅም በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል አዲስ ዓመትን በማስመልከት ለርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን ኦፕን ኪችን ስቶር ላውንደሪ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን
ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የእርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን፣ ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። መነሻውን ፍሬምወርኩን ላሳየህ። ይሄ ውድድር ሲመጣ ማለት ነው። እሺ ቅድም እንዳልኩ ስንነሳ 52 ሪኮግኒሽን ሊሰጣቸው ይችላል ያልናቸውን ዘርፎች ሰሌክት አድርገን ነበር። ኦኬ ከዛ እንደ መጀመሪያ ስንመጣ አቅማችን አይፈቅድም። 52 በአንድ መድረክ መስራትም አይቻልም። ኦኬ ምክንያቱም ቶታሊ ቦሪንግ ነው። አንድ መድረክ ላይ ያንን ማድረግ በጣም ከባድ ነው። ላስት ኢቨንቱን ፕሮሰሱም ራሱ በጣም አድካሚ ነው የሚሆነው። እያንዳንዱ ዘርፍ የራሱ መልክ አለው፣ የራሱ አይነት አለው፣ የሚዳኝበት የራሱ መንገድ አለ። የመለኪያው የምታደራጀው ዳኛም የተለያየ ነው የሚሆነው። ስለዚህ ስንመጣ እንዴት ነው ማድረግ ያለብን የሚለው ሰፊ ዲስከሽን፣ ሰፊ ውይይት ሲደረግበት ነበር። እንደ መጀመሪያ ዓመት ስንነሳ ሞር ኦፍ ኢስላማዊ ስራ ላይ ያተኮሩ ያሉ ዘርፎችን ትኩረት እንስጣቸው። ኢስላሚክ ኤሪያ ላይ ፎከስ እናደርግ። ዓለማዊ ኤሪያ ላይ ሆኖም በጣም በከፍተኛ የሆነ ስራ አበርክቶ እያበረከቱ ያሉ በዲሲፕሊናቸው በሙስሊሞችን በጣም በስራቸው እያስጠሩ ያሉ ጎበዝ ባለሙያዎች፣ ጎበዝ ሰዎች፣ ጎበዝ ድርጅቶች እንዳሉ ይገባናል። እነዚህን ድርጅቶች በመጀመሪያ ዓመት ከእንትን ውስጥ አውጥተናቸዋል፣ ከትኩረት ኤሪያችን አውጥተናቸዋል። ሶ ኢስላማዊ ስራ ላይ ያተኮረ የሚለው የመጀመሪያ ዓመት ፎከሳችን ነው። ሶ ወደ እስላማዊ ስራዎች ስንመጣ ደግሞ ብዙ ነው። ኢስላሚክ ስራ በአይነቱም በመልኩም በጣም ብዙ ነው። ስለዚህ እኛ በጣም ይበልጥ የምናተኩርበትን የምንችለውን መስራት የምንችለውን ፎከስ ማድረግ አለብን ስንነሳ። የመጀመሪያ ፎከሳችን የሆነው ምንድነው? እኔ ባክግራውንድ የፋይናንስ ነው። ሞር ኦፍ የቢዝነስ ፊልዶች ላይ ያተኩራለሁ። ማስተርስ ሌቭል ሜቢ ጆርናሊዝም ኤንድ ኮሚኒኬሽን እሱን ተመልክቻለሁ። ሶ ልምዴ የሚወስደኝ ዘርፍ ሞር ኦፍ ሚዲያን እዚች ጋር በሰራው በደንብ አድምቼ ለሰራው እችላለሁ ብዬ ላምን እችላለሁ። ኦኬ አዳዲስ መልቲሚዲያ ላይ ያሉ ጎበዝ ልጆች እና ሐሰን እና መሐመድ እንዲሁም ሌሎች ቲምሜቶቻችን ባክግራውንዶቻቸው በዚህ በአርት በሚዲያ ኦልሞስት ፈርስት ዲግሪም ማስተርስ ሌቭልም የሥራ ልምዳቸው ያለፉት 7-8 ዓመታት የሥራ ልምዶቻቸው እንደ ቲም አብዛኞቻችን እዚህ ኤሪያ ላይ ፎከስ ያደረገ ነው። ሶ መጀመሪያ ዓመት ስንመጣ ካፓሲቲ እጥረት እንዳይገጥም የራሳችን ካፓሲቲ በደንብ መጠቀም አለብን። እሱን መጠቀም የምንችለው ደግሞ ሙያችን ኤሪያ ላይ ፎከስ አድርገን አድምተን ማምጣት የምንችል ሲሆን ይበልጥ የተደራጀ ስራ ለመስራት ያግዘናል። ሶ የትኛው ላይ የመጀመሪያ ፕራዮሪቲ ላይ ፎከስ አድርገን የሚዲያ አርት ኤሪያ ላይ ያለውን ፎከስ አደረግን። ሶ አንተ ያነሳውም ጥያቄ ጨምሮ ሌሎችም እዚህ ላይ ያርፋሉ። አሁን ቤዚክ ኩዌስችን ነው የተነሱ ጥያቄዎች፣ መሰረታዊ ብዙ ጥያቄዎች ተነስተዋል። እንደ ጥያቄ በጣም አግባብ ያላቸው ጥያቄዎች ተነስተዋል፣ እንቀበላለን። እኛ ያየንበት አንግል ግን ሰዎች ያው እንዲረዱን እንፈልጋለን። እንዳልኩ በጀት ይኖርሃል። አንድ ኢቨንት በደንብ ታውቀዋለህ። ስፔሻሊ አንድ ፕሮግራም ስታዘጋጅ ምን ያህል በጀት እንደሚፈልግ እዚህ ስቱዲዮ ውስጥ አለን። ከካሜራ ጀርባ ቲሞች አሉ። የካሜራ ባለሙያ አለ፣ ኤዲተር አለ፣ ዳይሬክት የሚያደርግ ሰው አለ፣ ከዛ ሪሶርስ አለ፣ ማቴሪያል አለ። ይሄ ሁሉ የሚፈጅብህ በጀት አለ። ኦፊስ የራስህ ከሆነ የራስህ፣ ካልሆነ ኪራይ ከሆነም ይሄ ሁሉ በጀት አለ። የአንድ ሰዓት ፕሮግራም የሚፈጀው በጀት አለ። ይሄ ሁሉ ዘርፎችን የሚያካትት ፕሮግራም ደግሞ የራሱ የሆነ በጀት ያስፈልገዋል። ያን በጀት ሶርሱን ስታመጣ በምትችለው አቅም ነው መሄድ ያለበት። ሶ የኛ ሙያ አንድ ሪሶርስ እንጠቀመው ኮስታችንን አቅማችንን አይፈታተነንም። ሶ ሚዲያ እና አርት ኤሪያ ፎከስ አደረግን። አብዛኞቹ በዚህ ውስጥ ያርፋሉ። በነገር ላይ ስንመጣ የሐላል ቱሪዝም አለ። በሐላል ቱሪዝም ኤሪያ ላይ ፎከስ ያደረግንበት የዑምራ አገልግሎት ሰጪ ድርጅቶች አሉ። የሀገር ውስጥ ትራቨሎች ደግሞ የሚሰጡ አሉ። ከዛ በኋላ ሌሎችም ዘርፎች አሉ። ከዛ ንግድ ላይም ደግሞ ያነሳናቸው ነጥቦች ነበሩ። ከነዚህ ውጪ ያሉት
በሙሉ ፎከስ የሚያደርጉት ሚዲያ ላይ ነው። ያ ደራሲ ስትል አርት የኪነ ጥበብ ዘርፎች ላይ የጽሁፍ ስራዎች ላይ ተኮር በዚህ ውስጥ ያርፋሉ እና በምን መታየት ይችላል በአንድ ማዕቀፍ ውስጥ መታየት ይችላል የሚለው ፎቶግራፈርን ይዘህ ስትመጣ እዚሁ ከሚዲያ አንዱ ፓርት ነው አይደል ፎቶ ጆርናሊስቶች ፎቶግራፈሮች አንድ የሚዲያ ፓርት ናቸው ደራሲውም ከዚህ ኤሪያ የሚርቅ አይደለም በኪነ ጥበብ ዘርፉ መቃኘት የሚችል ነው ሶ ይሄንን አተኮረን እንደመጀመሪያ ዓመት ይሄን ካተኮረን በኋላ ነሺዳን ጨምሮ ሌሎች የተነሱብን አለ ምናልባት በፐብሊክሊ ለምን አላካተታችሁን በሚል ምናልባት ጎልቶ ስላልታዩ ይሆናል እኛም በግል የደረሱን ጥያቄዎች አሉ ሁፋዞችን ለምን አላካተታችሁም በጣም ከፍተኛ የሆኑ ጎበዝ የሆኑ ቃሪዎች አሉ በዓለም አቀፍ በሀገር አቀፍ ደረጃ የነሱ የሚመለከት አዋርዶች አሉ እናንተ እነዚህን ያላካተታ አዋርድ እንደ አዋርድ ሙሉ ነው ማለት ይከብዳል የሚሉን ብዙ ሰዎች አሉ ነሺዳውን በተመሳሳይ ማለት ነው ሶ ይሄንን ላካት ስትል አሁን የሂፍዝ እንትኑን የሚገራሩም ጎበዝ ልጆች አሉ ግን ካየኸው ፐርፎርማንስ ውስጥ ማረፍ የሚችል ነው ምናልባት እኛ አለን ይሄ አይነት እንትን አይደለ የግጥም የሾርት እንትን ምናምን እዛው ላይቭ የሚሰሩ ስራዎች ላይ አሉን እኛ ሪኮግኒሽን ነው ሞር ፎከሳችን ሪኮግኒሽኑ ላይ ፎከስ እናደርግ ማወዳደርን ደግሞ እንደ አንድ በጣም ከበድ ያለ ታስክ ሊሆንብን ነው ሶ ይሄንን ማካተት እንደ ፈርስት ይር ካፓሲቲ ከባድ ነው ሶ ሌሎችም እየሰሩት ነው ስፔሲፊክ ደግሞ ይሄን አድርጎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እየሰራል ሀገር ውስጥ ያሉ ሞሮኮ ኤምባሲ ሳዑዲ ኤምባሲ እንደውም የተለያዩ ኤምባሲዎች የሚያደርጉት ውድድሮች አሉ ሶ እነዚህ ውድድሮች ውስጥ ያለውን ሜጀሩን አውጥታችሁታል ስንባልኛ አቅማችንም ካፓሲቲያችንም ይፈታታል ሌሎች እየሰሩት ነው ሶ እንደ መጀመሪያ ዓመት ይሄንን አንይዘውም ብለን ተነሳን ነሺዳን ሚዲያ ካየህ 10ን ይዟል ከዛ በኋላ ፐርፎርማንስ ሲጨምር 13ን ይዟል ኦኬ ወንድ ሴት ሲሆን እጥፍ ይሆናል ወንድ ሴት ስትሆን የሌለባቸው ያለባቸው አሉ ኦልሞስት ወደ 18 ምናምን አካባቢ ዘርፎች ውስጥ ይሄዳል ኦልሞስት ወደ 20 የሚጠጋ ማለት ነው ይሄንን ኤሪያ ይሄዳል ነሺዳ ለብቻው የነሺዳ ስራ ብለህ ነው ልታየው የምትችለው ከዛ የነሺዳ ስራ ስትል ገጣሚው አለ ማዲሁ አለ መንዙማ ከሆነ ነሺዳ ከሆነ አለ ሶ እኛ በጣም ትልቅ የኪነ ጥበብ ዘርፍ ነው ይሄ ዘርፍ አድምቶ መሰራት አለበት ለብቻው አንድ በኩል ለብቻው ማዕቀፍ መታየት አለ በሌላ በልኩ ደግሞ የኛ ካፓሲቲ ዴቨሎፕ ሲሆን ነካክተን ይሄንን ትልቅ ሴክተር በመጀመሪያ ዓመት ክብሩን ወይም ያለውን ቦታ እንትን ልንል አይገባም ከሚል ሴንስ ነበር መነሻችን ከዛ በኋላ ወደ ፐብሊክ ካመጣ ነው በኋላ በሰዎች ዘንድ ይሄ ሁሉ ጥያቄዎች ተነሱ የመጀመሪያ ዊክ ላይ ከጥቅምት 3 እስከ ጥቅምት 11 በስኬጁላችን መሰረት የህዝቡን ኮሜንት ማዳመጥ ነበር ኦኬ ወደ ሚዲያ ሮጠን አልመጣንም ተቃውሞች ሲነሱ ድጋፎችም ሲመጡ በጣም ቴንኪው ለማለትም አልቸኮልንም ሁሉም ነገር ባላንስ አድርገን መቀጠል ነበረብን ማዳመጥ አለብን የመጀመሪያ ነው እንዳልኩ የሰዎች የተረዱበት ሴንስ ምንድነው ብለህ ሁሉንም ሰብስበህ ነው ማጥራት ያለበት ስለ ዝርዝሩ ስታወራውና በቁንጽል ታይትሉን ሰምቶ የመጣው ሰው ይለያያል ምናልባት ፕሬስ ሪሊዙ ላይ በደንብ አብራርተናል ስለ ፕሮግራማችን ግን የወጣው ጋዜጣዊ መግለጫ በባህሪም የወጣው አጭር ጋዜጣዊ መግለጫ ነው ተወጣው ታይትል ነው የሚወጣው ሶ ታይትሉ ላይ አይቶ ሰዎች ለምን ሊል ይችላል ዑለሞች ጋር በተያያዘ ለምሳሌ ተነሳም አለ ዑለሞችን በውድድር ዘርፍ አለ አይደል የዑለማ ዘርፍ የሚል የመጀመሪያ መግለጫችን ላይ የተጠቀሰ የዳዒዎችንም ይሄ ከሪኮግኒሽን ውስጥ ቅድም እንዳልኩ ሂደን አወዳድረን ኦር ሰምቲንግ ምናምን አይደለም አስተዋጽኦ ያበረከቱ ያሉ ከሪኮግኒሽን ዘርፍ ውስጥ ያለ ነው እንጂ ይሄ ቮት የሚሰጥበት ምናምን አይደለም ግን በአንድ መግለጫው ላይ በስርዓቱ ተጠቅሷል በእርከን ተጠቅሷል ሰዎች ግን በአንድ ሴንስ ከላይ በታይትሉ ስለሆነ ያዩት ወጥተው ውስጡም አልተመለከቱትም ፉል ጋዜጣዊ መግለጫችንንም አላዩትም ሶ ይሄን የሪኮግኒሽን እና እንትኑን አልተለየም ያ ክፍተት ነበረ በአጠቃላይ ግን ይሄ ዘርፎች ላይ የተካተቱትም ያልተካተቱትንም ምንድናቸው ብለን ባለሙያዎችንም ለማናገር ሞክረናል ሴንሳችንንም ለማስረዳት ሞክረናል ብዙዎቹ አልহামዱሊላህ በጥሩ ሁኔታ ተረድተውናል ንያችን ምን እንደሆነ በግልጽ አሳይተናል ከምን አንፃር እንደሆነ አግዙን ኳስችንም አቅርበናል ተባብረን እውን እናድርገው የሚሉ ግልጽ የሆኑ ጥያቄዎችን አቅርበናል ይሄን ስናደርግ ውድድሩ ውጤታማ እንዲሆን ወይም ደግሞ እውቅናው ውጤታማ እንዲሆን ከማለም ነው ሶ ፈርስት ታይም ላይ ሌሎች ዓለም አቀፍ ልምዶች ላይ ምን አሉ ሪሊዝ ከተደረጉ በኋላ ውድድሮች የሚታጠፉ እንትኖች አሉ
አንዳንዴ ቮቲንግ ከተጀመረ በኋላ ራሱ ቮት ማይሰጥባቸው በጣም የሆኑ ዘርፎች ዘርፉ እውቅና መሰጠት ካለበት ወደ እውቅና እንዲገባ ይደረጋል ወይ ደግሞ ብዙ ሰው ከሌለበት በዛ ዓመት ከውድድሩ እንዲሰረዝ ይደረጋል የተለመደ ነው ሀገር ውስጥ ያሉም ዓለም አቀፍ ውድድሮችም ላይ እንደዚህ አይነት የተለመዱ ነገሮች አሉ ፈርስት ሪሊዝ ከተደረገ በኋላም ሪስፖንሶች ተደምጠው ሞዲፊኬሽን የሚሰጥባቸው ብዙ ያለፉ ልምዶች አሉ ሶኛ መጀመሪያ ስናመጣው ሪሊዝ ስናደርገው በቮቲንግ ጊዜና በእጩ ጊዜ ሰፊ ጋፕ ነው የሰጠነው ኦኬ ሶ ይሄንን ሰፊ ጋፕ የሰጠንበት ሜን ሪዝን አንድ ግልጽነት ነው ሁለተኛ ለሰዎችም ማዳመጥ አለብን ሪጅድ መሆን የለብህም ግትር ሆነ እኔ ያልኩት ምናምን አለ እኛ ካላየ ነው አይን እኛ ቲም ውስጥ ያሉ ሰዎች ካላዩት አይን ስክሪኒንግ ኮሚቴያችን ውስጥ ያሉ ሰዎች ካላዩት አይንም መታየት መቻል አለበት የህዝብ ኩዌስችን ይሄ ነው መባል አለበት ሁለተኛ ደግሞ መተንኛ ምን ወሰነው አይደለም እኛ የውድድር አዘጋጅ ነን አፍተር ኦል የውድድር አዘጋጅ ሆነን ስንመጣ ከዚህ በኋላ ነገሮች የሚቃኙት በሙሉ ሰዎች ኢን ታውዘንድ ሰዎች በዌብሳይታችን ነው እጩ በብዛት እየቀረበ ያለው በቴሌግራምም እየቀረበ ነው ቲክቶክም ላይ በሚለቀቁ ቪዲዮዎች ኮሜንት የሚሰጡታሉ ኢንቦክስም በጣም ብዙ ሰዎች እየሰጡ ነው ይሄንን የምናቀርበው ቀጥታ ወደ ስክሪኒንግ ኮሚቴ ኦኬ ስክሪኒንግ ኮሚቴው ይሄንን ይይዝና ቮቲንግ ሊስት ውስጥ እነዚህ ሰዎች እጩ ሆነው ቀርበዋል ወደሚለው ያቀርባል ከዛ በኋላ የሚሰጥ ድምጽ አለ የህዝብ ድምጽ የሚይዘው ፐርሰንት አለ ከዛ በኋላ ደግሞ ዳኞች ደግሞ ሌላ ቲም አለ ስክሪኒንግ ኮሚቴውና ዳኛም አይገናኙም because conflict of interest መፈጠር የለበትም አንድ ሰው መጥቶ ሴሌክት ካደረገ በኋላ ደግሞ ለድምጹ ደግሞ ራሱ የሚሰጥ ከሆነ conflict of interest ይፈጠራል so ስክሪኒንግ ኮሚቴ ይሄንን እየሰበሰበ እየተመለከተ እያጠራ ከጥቅምት 24 በኋላ በሚኖረው ዊክ አጠቃላይ የሚሆነው ስራ ይሄንን የስክሪኒንግ ስራ ነው ከዛ በኋላ በይፋ እነዚህ ዘርፎችን የ2018 የኢትዮጵያ ሙስሊም አዋርድስ የቮቲንግ ዘርፎች ናቸው በሚል ደግሞ እናመጣለን ሶ በዚህ ሂደት ውስጥ ስክሪኒንግ ኮሚቴውም የዳኞች ኮሚቴውም አጠቃላይ የእውቅና ኮሚቴውም ቁጭ ብሎ ተመልክቶ እነዚህ ዘርፎች መካተት አለባቸው እነዚህ ዘርፎች ቢቀነሱ ከአቅማችን ይችላል እንትናችን ይችላል ቢለውን ኮሜንት ይዘን ፐብሊክሊ እንሰራዋለን እኛ እዚህ ጋር ሚናችን ከዚህ በኋላ የኻዲም ሚና ኢቨንት ኦርጋናይዘር ሆነን ነው አክት የምናደርገው እንደ ስራውን የሚሰሩት የሚያስኬዱት ሌሎች ናቸው በደንብ የሚመለከታቸው ስለ ሚዲያ ስንመጣ እኛ አቅማችን የኛን እንጠቀማለን ስንል እኛ ቮቲንጉን ወይም እንትኑን እንዳኛለን እንሰራለን ማለት አይደለም እንዳልኩ ፋሲሊቴት ለማድረግ ፍሮም ኢቨንት አንድ ሆቴል ላይ ስታዘጋጅ ሰፊ ጊዜ ነው ኢቨንት በባህሪ 2 ወር ፕላን የሚደረግ 3 ወር ፕላን የሚደረግ ነው ሆቴል ከመያዝ ጀምሮ እያንዳንዱ መድረክ ላይ የሚቀርቡ ስራዎችን ጀምሮ ኤቭሪ ቬኑ ውስጥ የሚሰሩት ስራዎችን የሚደረግበት ነው ይሄንን አጠቃላይ ነገር ለመስራት እኛ እንደ አዳዲስ መልቲሚዲያ እንሰራለን ቲሙ ደግሞ ከውድድር ጋር የተገናኘው ነው የተደራጀው ቲም ደግሞ ይዞት ይቀጥላል ማለት ነው ሶ በኔክስት ታይሞች ላይ ይሄ ከ24 በኋላ ባለው አጠቃላይ የመጀመሪያ ፕላናችንን በዚህ መልክ ስለነበር እጩነቱን ወደ ፐብሊክ ስናወጣው ቅድም እንዳልኩ ግልጽነት አንዱ መነሻችን ነው ታማኝነት አንዱ መነሻችን ነው ሶ ግልጽ አድርገን ሰው የጠቆማቸውን ሰዎች ይዘን መጣለን ያልታዩ ሰዎች ሊኖሩ ይችላሉ በዚህ ውስጥ ኦኬ ስክሪኒንግ ኮሚቴው ከይሄን ጉዳይ ላይ ሲመጣ እዚህ ዘርፎች ላይ ያልታዩ ሰዎች አሉ ያልታዩ ግለሰቦች አሉ የሚለውንም አካቶ ቶታሊ በአጠቃላይ ይሄንን እንትን ወደ ህዝብ ያመጣል ይሄንን ስንል ያላካተትናቸው ዘርፎችም ወይም ደግሞ አካተንም በዘንድሮ ዓመት አቅማችን መታየት የለባቸው ምንላቸው ዘርፎችም ካሉ በዚህ ጋፕ ውስጥ ከቮቲንግ በፊት በይፋ ድጋሚ ፋይናሉን ይዘምን መጣበት ስኬጁል ነው ያለን ከመነሻችን ጀምሮ ለዛ ነው በጣም ለክላሪፊኬሽን ግልጽ ለማድረግ ከሚዲያዎች ጋር ያለን ግንኙነት አልቸኮልንም ሁሉም ነገር ማድመጥ አለብን ከዛ ባለፈ በርግጥ የመጀመሪያ ዊኬንድ ካደረግን በኋላ ሰከንድ ዊኮች ላይ የመሄድ ፕላን ነበረን እንደሚታወቀው እኛ ስራውን ይዘን ከመጣን በመጀመሪያ ዊክ መጨረሻ ላይ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኼራ ሄደዋል ያ ደግሞ ኦልሞስት ያለፉትን ሳምንታት ህዝቡ በሐዘን ውስጥ ነው ያሳለፈው ይሄን በሐዘን ባሳለፈበት ታይም ደግሞ መተን ይሄ ውድድር እንዲ ነው ማለታችን ፍጹም ስነ ምግባራዊ አይደለም በቲክቶክ አካውንቶቻችን 98000 ይሄንን ኢንተርቪው ሰጥ 98000 ፎሎወር ያለው አካውንት ላይ ኢንፎርሜሽኖችን እየሰጣን ነው ብዙ እንዲጮህ ግን አልፈለግንም because ህዝብ ሐዘን ላይ ነው ያለው
ከሐዘን ድባቡ ከድባቴው መውጣት አለበት ከዛ ወደ መደበኛ መንፈሱ ሲመለስ ደግሞ ውድድር ልትሰርዘው ሁለት ይችላል እንዲ ነገር ሲያጋጥም አይደለም ቀኖችን ስኬጁሎችን መለጠጥ አይደለም ኮምፕሊትሊ ልትሰርዘው ይችላል ሀገራዊ የሆነ ኬስ ሲያጋጥም ማለት ነው ሰው ከዛ አንፃር የሆኑ ዲሌይ ያደረግንባቸው ጉዳዮችም ከግምት ውስጥ ይገባሉ በዚህ ምክንያት ማለት ነው በጣም ይገርማል ምናልባት ስለ ሁለቱ ብናወራ ደስ ይለኛል ድላሊብ የመጀመሪያው ሶስት ዘርፎች አይደሉ ያሉት በተወዳድረው አለ ከዛ በኋላ ደግሞ ጀስት እውቅና የሚሰጣቸው አሉ በቀጥታ ማለት ነው ሪኮግናይዝ የሚደረጉ አሉ ሶስተኛው ደግሞ በሆነኛው ስራቸው ከዚህ በኋላ የሚሰሩት ስራ የሚወዳደሩም ጭምራሉ ስለ ሁለቱ እናንሳና ተወዳድረው ሪኮግኒሽን የሚወስዱ አሉ ከዛ በኋላ ደግሞ ጀስት ፒክ ተደርገው እዚህ ዘርፍ ላይ ያለው አንዱ የዳዕዋና ዑለማዎች ምናምን ይመስለኛል አይደለ ቀጥታ ፒክ የሚደረጉት ውስጥ ሶ ሁሉም ለምን በውድድር አልሆነም አለያም ደግሞ ሁሉም ለምን በፒክ ተደርገው ቀጥታ ሪኮግናይዝ እንዲደረጉ አልተደረገም የሆነኛውን ከፊሉን በውድድር ከፊሉን ደግሞ እንዲሁ በመራጮች በተወሰኑ ሰዎች ምርጫ ፒክ ተደርገው ሪኮግናይዝ እንዲደረጉ የተደረገው ለምንድን ነው አንዱን ዘርፍ ባንዱ መሄድ አይችልም ሁሉም ተከከል ይሄንንም አሁን ስንነሳ እንዳልኩ ለምሳሌ ላስት መዳረሻችን ከስክሪኒንግ ኮሚቴው የሚሰጠን የላስት እንትን ነው የላስት የውድድር እንትን ነው ሶ አሁን ፕሬስ ሪሊዛችን ላይ ይፋ ያደረግናቸው እነዚህ አጠቃላይ ዘርፎች እንዳልኩ በተለያየ እርከን ተከፍለዋል በአንድ ማዕቀፍ አንዱን ካንዱ ስታወዳደር በጣም ምትጥሰው ነገር አለ አንድ ዑለማን ቮት ካልክ እኔ በምን መልኩ ነው ዑለማን መመዘነው ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አከናውኗል ምርጫ ሲያከናውን ዑለማን ዑለማ ነው እንዲመርጥ ያደረገው ካየ ህዝብ ራሱ መደበኛው ህዝብ እንዲመሩት መሪዎቹ እንዲመሩት ሲመርጥ ራሱ መደበኛው ህዝብ አይደለም ዑለሞችን ሰሌክት ያደረገው ዑለማ በዑለማ ነው የተቃኘው ነጋዴ በነጋዴ ነው የተቃኘው የንግድ ማህበረሰብ የሥራ ማህበረሰብ ተብሎ አይደል ወጣት በወጣት ነው ሴት በሴት ነው ሁሉም በየሌቭሉ ነው ሁሉም በየእርከኑ ነው ሁሉም በየአበርክቶ ነው ዑለሞች ወይ ዳዒዎች ወይ ደግሞ የበጎ አድራጎት ስራዎች ወይ የህይወት ዘመን ተሸላሚ ወይ ተጽዕኖ ፈጣሪ ዘርፍ ምንላቸው እነዚህ ሪኮግኒሽን ዘርፎች እስላማዊ ተቋማትን ሁሉም ያካተተው ዘርፍ ማለት ነው ይሄንን ስናመጣ አንፌር ነው የሚሆነው ኦኬ 20 ዓመት 30 ዓመት ሲያገለግል የነበረን ዑለማ ለፐብሊኩ ወስደ እስቲ ድምጽ ስጠበት ከለም ይባል ዑለማ ማለት በመርህም በስነ ምግባር በጣም ትክክል ያልሆነ እነዚህ ሶ መቃኘት ያለባቸው እንዳበርክቶ ነው አሁን ያኛው ዘርፎች በሙሉ ከረንት ባለ አስተዋጽኦ ነው የከፈልነው የመጀመሪያ እርከኖች በሙሉ ያለፉትን 3 ዓመታት ወደ ኋላ ተመለስን እንዳልኩ ወደፊት ስንሄድ 2019 ላይ 2018 ነው 2020 ላይ 2019 ነው ከረንት እየተሰሩ ያሉ ስራዎችን ብቻ ነው እዛ ላይ የምንመለከተው ይሄኛው ዘርፍ ላይ ግን አመት ተገደበን አይደለም የአመቱ ማለት የዚያ አመት ሪኮግኒሽን ማለት ነው እንጂ የአመቱ ውስጥ ፐርፎርም ያደረጉት ማለት አይደለም የ2018 ሜቢ ሪኮግኒሽኑ የተሰጠበትን አመት ለማስታወስ ብቻ የአመቱ ሲባል ሁሌ ቃላት አጠቃቀሙ በዚህ ነው የሚወሰደው በየትኛው ሶ የአመቱ ይያልን ያለነው ለነዚህ እውቅና ዘርፎች this year እውቅና ኢትዮጵያ ሙስሊም አዋርድስ የሚሰጠው እውቅና ማለት ነው ሶ የኢትዮጵያ ሙስሊም አዋርድ በ2018 የዑለማ ዘርፍ የክብር እውቅና ተሸላሚ ሲሰጥ በሪኮግኒሽን አስተዋጽኦአቸው በኢትዮጵያ ውስጥ በዕልማቸው ባበረከቱት ሌቭላቸው የሚመለከተው ለዚህ ስፔሻል ፐርፐዝ የተቋቋመው የእውቅና ኮሚቴ አጥንቶ መርምሮ አምጥቶ ሪኮግኒሽን ይሰጣል ህዝብ አይሳተፍበትም ቮት አይሰጥበትም ማለት ነው በጎ አድራጎትም እንደዛ ነው አንድ በጎ አድራጊ አንድ ብርም የሰጠው 100 ሚሊዮን ብርም የሰጠው ሁሉም ኸይር ስራ ነው የሰሩት አይደለ በገንዘቡ 100 ሚሊዮኑን አንድ 100 ሚሊዮን እርዳታ የሰጠን ሰው የአመቱ ምርጥ ብለን ከሸለምን ችግር አለ በቮቲንግ ኤግዛክትሊ በጣም ችግር አለ ግን ምንድነው በመሰረታዊነት ስራቸውን በታማኝነት በግልጽነት ለህዝብ ጠቃሚ የሆነ መሰረታዊ ስራዎችን በመስራት ከድርጅታዊም ይሁን ግለሰባዊ ስራዎቻቸው በጎንም ያላቸው ሰዎች ሲስተማቸው አጠቃላይ ይሄን ይዞ ለነዚህ በጣም ስራቸው ለኢትዮጵያ ሙስሊም ሌሎች ሊማሩበት ይገባል ሌሎች አስተዋጽኦአቸውንም ሊቀጥሉበት በዚህ ዘርፍ ይገባል የሚለውን ለማስያዝ ሪኮግኒሽን ይሰጥበታል በቀጥታ
ቀጥታ እንጂ ከሌ የሚባለው ሰው ወይ ከሌ የሚባለው ድርጅት ይሄ በሚል መመዘኛ በፍጹም ያው ሰዎች ቀላል ነው ለመረዳት ብለን ከማሰብም ነው ታይትሎቹ ብቻ ሲቀመጡ የክብር እውቅና ሲባል እውቅና ነው በሚል ሴንስ ነው የተለዩበት መንገድም አንድ ይሄ ነው የአመታት ገደብ የለውም እዚህ ጋር ይሄኛው ላይ ደግሞ ስፔሲፊክ አመት ነው ስፔሲፊክ ሙያ ነው ስፔሲፊክ የሆነ የዳኛ ድምጽ አለ የህዝብ ቮት አለ በዚህ መልክ ነው የተከፈሉት በጣም ይደንቃል እስኪ አሁን ደግሞ ስለ ሶስተኛው እናወራ ኦኬ ሶስተኛው ደግሞ አይ ቲንክ ግጥም አጭር ፊልምና ካሊግራፊ መስለኝ ሶስቱ ደግሞ ኮሚቴው በሰጣቸው ርዕስ ወይም ደግሞ እሱ በሚሰጣቸው ርዕስ ስር ነው ደግሞ እነሱ እንዲወዳደሩ የተደረገው የመጀመሪያው አሁን ላይ ሰዎች ረጅም አመት ሲሰሩ የቆዩ መሆን አለባቸው ቀደም እንደዚህ ያልከኝ መሰለኛል ለምሳሌ this year ተነስቶ ካሊግራፈር የሆነ ሰው ከዚህ በፊት የሆነ ስራ ሊኖረው ይገባል የሆነ አበርክቶ ሊኖረው ይገባል የሚወዳደረው ግን ከዚህ በኋላ ላለው ነው እንደዛ ነው ሐሳቡ እንዴት መሰለ ሐሳቡ መሰለ ፐርፎርማንሱ አሁን ኒው ስራ ነው አዲስ ስራ ነው አሁን ላይ እንት ምንለው ግን መነሻችን እናደርገው ምንናው በውድድር ውስጥ የሚገባው ማለት መነሻችን ግን እናደርገው ምንድነው ከዚህ ቀደም ስራ ስንል ከዚህ ቀደም ጽፎ የሚልክልንም ስራ የቀደመ ስራ አድርገን ስለምንቆጥረው አንድ ገጣሚ ዛሬ ግጥም ይዞ ከላከልን እንደቀደመ ስራ እንደ ኒው ስራ ውስጥ አይደለም አይደል ለውድድሩ የላከው የእጩነት ግጥም 10 ስንኝ ያለው ግጥም ነው ለምሳሌ መነሻ እንትኑ ከ10 ስንኝ ያላነሰ ነው መነሻችን ከ10 ስንኝ ያላነሰ ሲልክልን ይሄንን ይዞ ስራው የዛሬ 10 አመት የጻፈው ሊሆን ይችላል ግን ገጣሚነቱ ወይ በግጥም ስራ ውስጥ መኖሩን ሴንስ የሚሰጠን ለኛ ማለት መልእክት የሚሰጠን በዚህ ነው ካሊግራፊም የቀደመ ስራውን ሲያመጣ ማለት በዚህ ዘርፍ ውስጥ መኖሩን ትላንት የሰራው ስራ ሊሆን ይችላል ለዚህ ውድድር ብሎ ሰርቶት ይሄን ስራ እኮ እችላለሁ ብሎ ለኛ ያሳየን ይሆናል ያ ውድድር ያንን የላከልን ግን በእንትን አይደለም ምናረገው ለዚህ መመዘኛ አይደለም እንጠቀመው አዘጋጅ ኮሚቴው የሚሰጠው ታይትል አለ ለምሳሌ ኢን ጀነራል የጠቀስነው እስላማዊ ሴት የሚለው መገለጫ አለ ሶ በዚህ ታይትል ውስጥ በሚሰጠው ርዕስ ላይ ሾርት ሙቪ ይሰራል ከዚህ ቀደም ሾርት ሙቪ ሲሰሩ የነበሩ ወንድሞች ካሉ እነዚህ ሾርት ሙቪ ሲሰሩ የነበሩ ወንድሞች የሆነ ስራዎቻቸውን ከላኩልን በሚሰጠው ታይትል ለመስራት በጣም ምቹ ናቸው ብለን ስለምናምን እጩነት ውስጥ ለማስገባት ነው ሌላው እጩ የሚገባበት ፐብሊክ ስራ አለው እነዚህ ዘርፎች ላይ ትንሽ ውስንነት አለ በሚዲያ በዲጂታል ፕላትፎርም ሾርት ሙቪዎች የሚሞክሩ ወንድሞች አሉ ካሊግራፊ የሚሞክሩ ወንድሞች አሉ ግጥሞቻቸውን በተለያየ መድረክ የሚሞክሩ አሉ ግን በስፋት አይደለም ሶ እነዚህ ሰዎች ስፔሲፊካሊ ስራቸውን መጥተው ወደ እጩነት ውስጥ ከከተተናቸው በኋላ መጨረሻ ይሄ እስከ ውድድሩ ቀን ነው የሚቀጥለው በነገር ላይ ጥቅምት 24 የሚያልቅ አይደለም ይሄኛው ዘርፍ እስከ ውድድሩ ቀን ድረስ ስራዎቻቸውን ይልካሉ እጩነት ውስጥ እናስገባቸዋለን እናሳውቃቸዋለን ስራዎቻቸውን ይልካሉ የውድድሩ ቀን ላስትሊ ፐርፎርም የሚደረጉ ይሆናሉ ወይ በስክሪን የሚቀርቡ ይሆናሉ የመጨረሻ ፋይናል ስራዎች ማለት ነው በዚህ መልክ እነዚህ ዘርፎች ይታያሉ ለዚህ ነው በሶስት መልኩ የታየ መክፈል ያስፈልገው ማለት ነው ምናልባት ስኮፑ እስከምን ድረስ ነው ወይም ደግሞ የ2018 ስራዎች ላይ እዚህ አመት ላይ አክቲቭ የነበሩትን ብቻ ነው ወይስ ስኮፑ ምን ያህል ነው የጊዜ ወደ ኋላ ተመልሶ ቼክ የሚያደርገው አዋርዱ ትክክል ምንነሳው ቀደም ከሌሎች ሐሳቦች ጋር እንዲሬዝ ያነሳውት ነበርና 2018 ላይ ነን ያለነው የብዙ ሀገራትን ልምድ ለማየት ሞከረናል በጣም የብዙ ሀገራት ልምድ በዓለም አቀፍ ደረጃ በሙስሊም አዋርድ ሰፊ ልምድ አለ ሙስሊሞች የሚያዘጋጁት በተለያየ ዘርፎች ኢትዮጵያ ውስጥም ደግሞ በዓለማዊው ብዙ ዘርፎች አሉ እንዴት ነው ውድድር ሲዘጋጅ በኢትሰልፍ የሚያዘጋጁት የሚለውን ለማጥናት ቀርበን ለማየት ለመገምገም ሞከረናል ሁሉንም በብዛት አብዛኛዎቹን እነዚህን ዘርፎች ስናይ የዚያ አመት የመጀመሪያ አመታቸው ላይ እንዴት ነበር ነው አሁን የደረሱበትን የእድገት ደረጃ አይደለም ምናየው መጀመሪያ መነሻ አመታቸው ላይ እንዴት ነበር ቢኮዝ አንድ ፕሮግራም ከ10 ሰው የሚታደምበት የመድረክ ፕሮግራም ምናልባት በ10 ሺዎች የሚያድገው በ5ኛ በ10ኛ አመቱ ሊሆን ይችላል አይደል አንድ ውድድርም እንደዛው እድገቱ ናቹራል የሆነ ፌዝ አለው የሚያድግበት ስቴጅ አለው ሶ መጀመሪያ መነሻውን ይዞ የተነሳው እንዴት ነበር የሚለው ስናይ ብዙዎቹ 5 አመት ወደ ኋላ የሚመለሱ አሉ 3 አመት የሚመለሱ አሉ ይሄ የሪሶርስ እጥረት እንዳይገጥም አንድ ሁለተኛ ደግሞ አካታች ለመሆን በእነዚህ አመታት ውስጥ ጥረት እየጣሩ ግን ውድድር ወይ ደግሞ ሪኮግኒሽን መድረክ ባለመኖሩ ስራቸው ያልታዩ ሰዎችም በዚህ አመት ውስጥ ስቦ አምጥቶ በቅርብ አመታት ውስጥ ያሉትን ለማካተት እንደ መጀመሪያ አመት ይሄንን ይዘናል ሶ የመጀመሪያ አመት ላይ 2015 ላይ ስራችን ሲሰሩ የነበሩ በሁሉም ዘርፍ ማለት ነው ከእውቅና ውጪ ባሉት እነዚህ ዘርፎች ላይ 2016 ላይ ነበሩ 2017 እስከ መስከረም 30 ድረስ የነበሩ ስራዎችን በሙሉ
የ2018 የኢትዮጵያ ሙስሊም አዋርድስ የውድድር ዘርፎች ውስጥ እጩ ሆነው ይቀርባሉ። ምን ሄደው ወደ ኋላ 3 ዓመት ነው። ሶ በሌሎች ዓመታት ስኮፑን እየቀነሰው ይሄ ዓመቱን እየቀነሰው ይመጣል። ቀረብያ 2019 ላይ 2018 ምናልባት ደግሞ 2017 ላይ ወደ ፕላትፎርሙ የመጣውን ሰውዬ ሊሆናል ምናየው። 2020 ላይ ስንሄድ ፎር ሹር የ2019ን ነው ምንመለከተው ማለት ነው። ሶ ስኮፑን ያጠብና በጥቂት ዓመታት ውስጥ የዚያ ዓመት ብቻ ይሆናሉ የቮቲንግ ሜካኒዝም ውስጥ የሚታዩት የውድድር ዘርፎች ማለት ነው። የእውቅና ዘርፎች ያው የጊዜ ገደብ ውስጥ የሚገቡ አይደሉም እነሱ። በጣም አሪፍ። ምናልባት እንደው አንድ ነገር ለማወቅ ያክል እንግዲህ አዘጋጆቹ እናንተ ከዓለማዊ መድረኮች አሉ ደግሞ ሪኮግኒሽን የሚፈልጉ የሆነ ነገሮች ይኖራሉ። ከዛ ደግሞ አሁን እያዘጋጃችሁት ያላችሁት ኢስላሚክ ነገሩ ደግሞ አለ። በነገራችን ላይ ለዓለማዊ ለሚባል ነገር ያለን ምልከታ ልክ አይመስለኝም። ዓለማዊ ማለት የሆነ መንፈሳዊ አይደለም። መንፈሳዊ አለመሆኑ ግን የሆነ ክፋት ጋር የምናያይዘው ነገር አለ ሁሉ ያር አይ ዶንት ኖ እንደዛ ስለሚሰማኝ ነው። ዛምቶቻችን ዓለማዊ ነው የሆነ ነገር ሲባል መንፈሳዊ አይደለም ማለት ነው እንጂ ሶርት ኦፍ የሆነ እንትን ከሆነ ነገር ጋር የሚገኝ ለምሳሌ ጤና እንደዛ ነው አይደል? መንፈሳዊ አይደለም ዓለማዊ ነው። ሪኮግኒሽን ምናምን ግን ይኖራል። እናንተ ግን ስፔሲፊካሊ እስላማዊ ላይ ማተኮር ይፈልጋችሁት ለምንድን ነው? የተለየ ምክንያት ካለ እሱን ባውቅስ ይችላል። ዓለማዊ ስራዎች ሁሉም ስራዎች እኔ የሆነ ሐራም ነገር እየቀላቀል ካልሰራህባቸው ኢን ጀነራል ዴይሊ አክቲቪቲዎቻችን በሙሉ መነሻቸው ፖዚቲቭ ነው አይደል? መነሻቸው የሆነ ሐላል ነው። ዲፕሊ እንትን ውስጥ ላለመግባት ብዬ ነው ከሪሊጂየስ ፐርስፔክቲቭ ውስጥ ላለመግባት ብዬ ነው። ግን ብዙ ነገሮች መነሻቸው እኛንን የምንሰራበት መንገድ ነው። ወለድ ሐራም ነው አይደለ? ወለድ ሐራም ነው ብለን ስንነሳ የባንክ ሲስተም ውስጥ ነው ይሄ ወለድ ያለው። የባንክ ሲስተሙን ግን እየተጠቀምንበት ነው ያለው። ኢን ጀነራል ስራዎቹ የሚሰራበት መንገድ ነው እንጂ ሮንግ ስራው አይደለም ሮንግ። ሶ እኛ የህክምና ዘርፍን ስንል ቅድም መነሻ ላይ ያልኩት 52 ዘርፎች ውስጥ ህክምናን፣ የፋይናንስን፣ የህግን፣ የአጠቃላይ በሙያ ቤዝ ሊደርሺፕ ላይ ያሉትን በሙሉ የመመልከት የሎንግ ተርም ፕላን የያዘ ተቋም ነው ይሄ ተቋም። እንደ መጀመሪያ ዓመት ካፓሲቲ ሪሶርሳችን የሚፈቅድልን እንዳልኩ ደግሞ ኢስላማዊ ስራ ላይ ያሉ ወደሚል መተን ስኮፓችንን ማጥበብ ይኖርብናል። ከዚህ ውስጥ ከዓለማዊ ሁሉም ሰው የሚሳተፍበት መድረክ ውስጥ የከተትነው ንግድ ነው። ንግድንም እንደ አንድ ተምሳሌት እንዲሆን ነው ወደ ሌላውም ላይ ፎከስ እናደርጋለን። ሌሎቹም ዓመት በየዓመቱ እያቀያየርን ካፓሲቲያችን በዚህ ዓመት ሪኮግኒሽን የሚሰጠው ኔክስት ይር በሌላ ሪኮግኒሽን እየተካን እያቀያየርን የምንሄዳቸው ዘርፎች ይኖራሉ ከሚል መነሻ ለማሳየት ነው። ዓለማዊ ስራዎችም እኛ መታየት አለባቸው። ከዚህ አንጻር ኢንተርናሽናል ልምዶችን ልጥቀስልህ። በጣም የሚታወቀው ብሪቲሽ ሙስሊም አዋርድስ ነው። የብሪቲሽ ሙስሊም አዋርድስ ካየህ በዩኬ ውስጥ ያሉ ሙስሊሞች በሀገሪቱ ውስጥ ያላቸውን አስተዋጽኦ በሙሉ ሪኮግኒሽን የሚሰጥ ነው። ከዛ እስላማዊ መድረኩን እንዴት ያደርጉታል? እንደ አንድ ዘርፍ ያዩታል። በእስላማዊ ስራዎች ላይ በዳዕዋ ስራዎች፣ በእስላማዊ ትምህርቶች፣ በእስላማዊ አበርክቶች፣ በሚዲያ በእስላማዊ እንዲህ ያሉትን በሙሉ በአንድ ማዕቀፍ ውስጥ ያዩትና ከዛ ደግሞ ሌሎችን ዘርፎች ደግሞ ዓለማዊ የሚል አገላለጹንም ብዙ አንተ እንዳልከውም እንትን አለለውም ቢኮዝ ሌሎችም ዘርፎች ደግሞ ሙያዊ ዘርፎችንም ደግሞ ያካትቱታል። እነዚህ ህግን፣ ፋይናንስን በአንድ በኩል ከዛ ትምህርት፣ ጤናን፣ የቴክኖሎጂ ሴክተርን በአንድ ማዕቀፍ እንዲህ እያደረጉ በጎ አድራጎትን በአንድ ማዕቀፍ እያደረጉ ብሪቲሽ ሙስሊም አዋርድስ በጣም የታወቀ ኢንተርናሽናል ዩኬ ውስጥ በአዋርዶች ውስጥ ተጽዕኖ መፍጠር የቻለ እንደ አውሮፓውያኑ አቆጣጠር እንደው 2013 ነው የተጀመረው። ላለፉት 11 ዓመታት ወደ ኋላ ሲደረግ የቆየ በጣም ትልቅ ውድድር። ከዛ ባለፈ ደግሞ አዲሽናሊ እዚያው የሚደረግም ሌላ እንዲሁ ሙስሊም ኒውስ ኤክሰለንስ አዋርድ አለ። ይሄ ሙስሊም ኒውስ ላይ ያሉ ሚዲያዎች ላይ ያሉ የሚሰሩ ሙስሊም ባለሙያዎችን አሁን ኢስላማዊ ስራ የሚሰሩና ሙስሊም ባለሙያዎች ይለያያል። እኛ ኢስላማዊ ስራ የሚሰሩ ነው ያለ ነው። እኛ እንደ መጀመሪያ ዓመት ለምሳሌ ሀገሪቱ ውስጥ ያለ ትልቅ እንትን ላይ የቴሌቪዥን ተቋም ላይ ሆስት የሆኑ ሙስሊሞች ይኖራሉ። እነሱን ማለት ነው አይደለ? ሙስሊሞች ማለት ያ ሙስሊም ስትል እነሱ ማለት ነው ያሉበት አበርክቷቸው ኢስላማዊ ላይ ሆነ ይችላል። ኤኒ ሙስሊም ማለት ነው በሀገራዊ አስተዋጽኦ ውስጥ ያሉ ኤኒ ሙስሊሞች። እኛ ግን ስፔሲፊካሊ ስንነሳ ኢስላማዊ ስራ ላይ ያለ የሚል
ስኮፕ አለን በጣም ያጣርናት አጥራለች ኢንተርናሽናሊ እነዚህ ልምዶች እንደ አንድ ማቀፍ ይታያሉ ለብቻቸውም ይታያሉ ማሌዥያ ውስጥ ያለ ኢንዶኔዥያ ውስጥ ያሉ ውድድሮች አሉ እዚህ አፍሪካ ውስጥ ዩጋንዳ አለ በጣም ትልልቅ አዋርዶች ማለት ነው ሚድል ኢስት ውስጥ ያሉ ውድድሮች አሉ በልዩ ልዩ መስኮች እነዚህ ዓለም አቀፍ ልምዶች ኢስላሚክ ናቸው ሁሉም ሙስሊሞች የሚሸልሙበት ሙስሊሞች ያላቸውን አበርክቶ የሚሰጡ ሪኮግናይዝ የሚያደርጉበት እንዲሁም ደግሞ በሀገራዊ አስተዋጽኦአቸው ውስጥ ከፍተኛ አስተዋጽኦ ያበረከቱ ያሉ በእስላማዊ ሜዳው ላይ ሪኮግናይዝ ያልተደረጉትን ይሄ የሚደረግበት መንገድ እንዳልኩ ሂዳ አንተ የፖፕ ሙዚቃ አርቲስት በሚሸለምበት መድረክን አንድ እስላማዊ ትምህርት እየሰጠ ያለ ሰው ልትሸለም አትችልም አይደለ የዳንስ የምናም ፕላትፎርም እየተሰራበት አይመጥንም ይሄ በፍጹም አይመጥንም ሶ እነዚህ ሰዎች ምትቃኘው በዚሁ በስነ ምግባር ኢቲካል በሆነው ማቀፍ ውስጥ በሚሰራ ውድድር ሶ ለብቻ ታደርገውና ሁሉንም ዘርፎች ግን ማካተት ይቻላል መሰራት ይቻላል በሙያቸው ሙስሊም የሆኑ ባለሙያዎችን በሌሎች ጊዜዎች በሰፊው ምንሄድበት እንደ መጀመሪያ ዓመት ግን ስኮፓችን እስላማዊ አድርገን የመጣንበት መንገድ ይሄ ነው ኢንሻአላህ አቅማችን ይጎለብታል ከሰዎች ጋር ከህዝቦች ጋር ከባለሙያዎች ጋር በመተባበር ሰፊ ስራዎችን ሰርተን ኢትዮጵያ ውስጥ ለውጥ የሚፈጥር በሚቀጥሉት ዓመታት ጠንካራ የሆነ አዋርድ እንደሚሆን ባለሙሉ ተስፋ ነኝ ኢንሻአላህ አላህ ያሳካላችሁ ይሳካል ብዬም ተስፋ አደርጋለሁ ኢንሻአላህ ምናልባት አሁን አዋርዶች ዘጋጁ ውድድሮች ሲኖሩ ብዙ ነገር ነው ውስጡ ያለው እኔ እንደሚሰማኝ ብዙዎች ሼር ሊያደርጉኝ ይችላሉ ይሄን ሐሳብ ማለት ዝም ብሎ የመወዳደርና ከዛ በኋላ አንደኛው አሸናፊ የመሆን ጉዳይ አይደለም ውስጡ የሚመዘዙ በጣም ብዙ ስራዎች ያሉት ይመስለኛልና ምናልባት ይሄንን ክሊር ከማድረግ አንፃር የውድድሩን ላይክ ግልጽነቱ ሊሆን ይችላል ተጠያቂነቱ ሊሆን ይችላል ዋት የፍትሃዊነቱ እነዚህ ሁሉ ትላልቅ ጥያቄዎች ናቸውና እነዛን ከማድረግ አንፃር ምናልባት የተዘረጋው መስመር ምን ይመስላል ምን ታስባለህ ማለት አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንን ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል በተጨማሪ ለልዩ ልዩ ስብሰባዎች ውይይቶች ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል አዲስ ዓመትን በማስመልከት ለርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን ኦፕን ኪችን ስቶር ላውንደሪ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል በጣም ወሳኝ ጥያቄ ነው
ብዙ ያለፉ ልምዶች የሚያሳዩት አሁን ዲጂታል ዓለም ውስጥ ነን ያለነው ከዲጂታል ዓለም በፊት የሚደረገው ሞስትሊ ዲፔንድ የሆነው ኤስኤምኤስ ላይ ነበር ብዙ ፕሮግራሞች ሲደረጉ በኤስኤምኤስ ሰዎች እንዲሳተፉ ተሳትፎ ቴክስት አድርገው እንዲሳተፉ ይደረግ ነበር ድሮ እንደው ተዚህ ለኛል በጣም ልጅ ሆነን የእግር ኳስ ውድድሮች በፖስታ ለቴሌቪዥን እንትኖች ይላክ ነበር ኢቨን እንትን ጥያቄ ተጠይቆ 18 ስንት መሆኑ ነው ኖ 18 ኢቨን እኮ በቅርብ አመታት ለውጡ እኮ በጣም ፈጣን ስለሆነ 1990ዎቹ መጨረሻ ምናምን በሬዲዮ ጣቢያዎች እና ቴሌቪዥኖች የሚያቀርቡትን ጥያቄ በፖስታ ሳጥን ቁጥራችን በዚህ ላኩልን ነበር ያኔ የለም እንደዛ የለም መንገዱ አልነበረም አሁን አልহামዱሊላህ ጊዜው ኤቭሪቲንግ በጣም አሳለጠ አቀል ዲጂታል ፕላትፎርም ወርልድ ዋይድ መጠቀም ተጀመረ እኛ የምንጠቀመው ሜካኒዝም በዋናነት የዌብሳይት mechanism ነው so www.ethiopianmuslimaward.com የተሰኘ ዌብሳይት አለ እሱ ዌብሳይቶች ላይ ሁሉም ዘርፎች አሉ እነዛ ዘርፎች ላይ ያሉ እጮቻቸው የሚጠቁሙበት የጥቆማ ቦክስ ነበር የጥቆማ ቦክሱ አለ ከዛ በኋላ የድምጽ ስቴፕ ላይ ስንመጣ ደግሞ ስክሪኒንግ ኮሚቴው አሳልፎ የሚሰጠንን ሰዎች ደግሞ ይዘን የድምጽ ስቴፕ ላይ ስንመጣ ሰዎች የጠቆማቸው ሰዎች መጀመሪያ ህዝብ ነው እንዲሳተፍ ያደረግነው ኦኬ እኔ መጥቼ ለምሳሌ 10 ባለሙያዎችን 10 ቲም አደራጅተን ኮሚቴ አደራጅተን ቁጭ ብለን እስላማዊ ቲቪ ላይ ምን አይነት ጋዜጠኛ አለ ምን አይነት ባለሙያ አለ ዩቲዩብ ላይ ማን አለ ቲክቶክ ላይ ማን አለ ብለን ብንመዘግብ ምናልባት ልንወጣው እንችላለን ይህ ግን ግልጽነትን አያሳየም ሶ ለግልጽነቱ ስንል ምን አደረግነው ከህዝብ ነው መምጣት ያለበት ጥቆማ ግን ያልታዩ ሰዎች በጣም ከፍተኛ ስራ እየሰሩ ያሉ ሰዎች ሰው ያላየው ግን እዚህ ጋር ኮሚቴ ውስጥ ያሉ ሰዎች የተመለከቷቸው ሰዎች ካሉ ወደ ጩነት ውስጥ እንዲገቡ መመዘኛው የሚያሟሉ ከሆነ እንዲመጡ ይደረጋል ሶ እንዲመጡ በግልጽነት ሰዎች እነዚህ ሰዎች በስራቸው እውቅና ሊሰጣቸው ይገባል የሚለውን ያመጣሉ የመጀመሪያ ግልጽነት እዛ ጋር ነው እንዳልኩ በመጥፎ ወይ ሰዎችን የኮምፒት የማድረግ ይሄ አንዱ የበላይ አንዱ በላጭ አንዱ ያነሰ የማድረግ ዓላማ የለንም ቴንኪዩ የማለት ዓላማ ነው ያለን ከዛ አንፃር ሁሉንም እንቀበላለን ተቀበለን አሳልፈን ስክሪኒንግ ኮሚቴው እየሰራበት ይቆይና ይፋ ያደርጋል ማለት ነው ሶ ያ አሁንም ወደ ህዝብ ነው የምናመጣው እነዚህ ዘርፎች እየሰሩ ያሉ ሰዎች ካሉ ከሆኑ ይታወቃሉ ኦብቪስሊ መቼም ከየሆነ ቦታ አታመጣውም ውድድሩ የሚያዘጋጀው ለነዚህ ፐብሊክሊ እየሰሩ ላሉት ሰዎች ነው በግልጽ እየሰሩ ላሉት ሰዎች ነው መጥተው አደባባይ ላይ እየሰሩ ላሉት ነው የውቅና ያመጣ ነው ይሄ አደባባይ ስራ ላይ እየሰሩ ላልሆኑት ነው ስራችን ይሄ ነው ይያሉ ላልሆኑት በድምጽ በሚስጥርም በግልጽም እየሰሩ ግን ያልታዩትን ነው ያኛውን ሪኮግኒሽን ይሄ ግን በአደባባይ ነው ያሉት ይሄው ስራችን እየሰራን ነው ብለው ያለፉት አመታት አሉ ኦኬ ሶ እነዚህኞቹን ግልጽ የሆኑ ሰዎችን እናመጣቸዋለን በይፋ ህዝብ ቮት ይሰጥበታል የመጀመሪያው ሶ የህዝብ ድምጽ አንደኛው መንገድ ነው ይሄ ውድድሩ ላይ ያውቅና የሽልማት የሚሰጠው ሰው አንድ ሰው ወይ ደግሞ የተወሰኑ ሰዎችን ነው ሪኮግኒሽን የሚሰጠው በአንድ ዘርፍ ላይ አይደለ ሶ እሱ ሰው የመታመጣው በዚህ መንገድ ነው ሁለተኛው ዳኞች አሉ ኦኬ ዳኞች ደግሞ ድምጽ ይሰጣሉ ሶ አጠቃላይ ሂደቱ አራት ነው የመጀመሪያው የእጩነት ስቴፕ ነው ሁለተኛው ስክሪኒንግ ኮሚቴ የሚሰራው ነው ከህዝብ የሚጠበቀው ነው እጩነት ማለት እጩ እንዲሆኑ መጠቆም ነው ኦልሞስት በጣም በርካታ ሰዎች ነው እጩ የተቆሙት እኔ በፍጹም ተሳትፎ ግን ምን ይመስላል ስለዚህ ጠይቀኝ ህዝቡ እንደተጠበቃችሁ ተሳትፏል የሚገርመኝ እኔ ፐርሰናሊ እንደ ቲም ስናወራ ይሄንን አልጠበቅም እንዳልኩ ይሄን ስራ ይዘን ለመምጣት ወደ አደባባይ ከተቆመ ይበቃል ነው በየዘርፉ የሆኑ ሰዎች ከተጠቆሙ በቃ ኢነፍ ነው ተሳትፎ ላይ ኖር ይችላል እኛንን ኢንሲስት አድርገነው ገፋፍተነው ሰው የመጀመሪያ ዓመት ፕሮግራም ላይ ልናሳየው ይገባል ሌሎች ጋርም ሂደን ኤክስፒሪየንስ ልንወስድ ስንል ያገኘነው ልምድ ይሄ ነው በቃ የመጀመሪያ ዓመት ያንተ ጥረት ነው ኤቭሪቲንግ ሰው በጀም ላይ ይችላል ሊተችህም ይችላል ስተት ኮንክም ስተትህን ወይ አጉልቶም በመተሰበረበት መልኩ ግሰጻ ሳይሆን ብሬክ በሚያደርግ መልኩ ሊያደርገው ይችላል ኦር ደግሞ ፖዚቲቭ ወይም ደግሞ እንትንህን ክፍተትህን ሊሞክር ይችላል ሶ ኤቭሪቲንግ አንተ ላይ ነበር እኛ ያስብነው ከኛ ላይ የሚጫንጫናል ይሄን ውድድር ረጅም ጊዜ ስናስብበት ቆይተን ወደ ፐብሊክ ይዘነው ስንመጣ
አንድ ስጋታችን የነበረው ይሄ ግብረ መልስ ላይ የሚኖር ምንም አይነት አንሰር አይኖርም የሚለው ነው። እኛ የሄድንበት ሁኔታ መጀመሪያ መግለጫ ቀን ጀምሮ እስከ እጩ ጥቆማ ድረስ ምናልባት የቀደም ያልኩ የሀዘን ታይም መሀል ላይ መኖሩ በጣም እንዳናጮህ አድርጎናል፣ ገድቦናል። ማለትም እኛም ትክክል አይደለም ብለን ያዝ አድርገናል። ግን ቲክቶክ ፕላትፎርምን ብቻ ይዘን በተወሰነ ውስን መልኩ ስለ አዋርዶቹ የሚጠቅሱ ሂደቶችን ብቻ በመጠቆም የተጓዝንበት ሂደት አለ። እሱ ላይ ካየ በከፍተኛ የሆነ ተመልካች ነው ያለው። ዌብሳይቱ በሺዎች የሚቆጠሩ ሰዎች እየጎበኙት ነው። ቪዲዮቹ መልእክት የሚተላለፉባቸው ቪዲዮዎች በጣም በ10 ሺዎች የሚቆጠሩ ሰዎች 60-70 ሺህ ሰዎች የሚያዩዋቸው እና ሪስፖንስ የሚያደርጉባቸው እንትኖች ናቸው። እኛ ይሄን አልጠበቀም በፍጹም። የመጀመሪያ ዓመት ላይ ውድድሩን እና ወይም እውቅናውን አዘጋጅተን ለሰው እናሳየዋለን። ከኔክስት ይር ላይ አብሮ በሱ እናስተዋውቀዋለን፣ ሰውን እናሳየዋለን የሚል ነበረ። ግን ሂደቱ የመጀመሪያ ጊዜ ላይ ሚዲያዎች በጣም አግዘውናል። በጣም ሶሻል ሚዲያ ላይ ያሉ አክቲቪስቶች፣ የተለያዩ የዩቲዩብ ፕላትፎርሞች ምናምን ብዙዎች አግዘውናል። ቲክቶክ ላይ ያሉ መረጃ የሚያቀርቡ ልዩ ወንድሞች እህቶች በደንብ አግዘውናል። ካሰብነው በላይ ሂደቱ ሆኗል። ብዙ ጊዜ ውድድሮች ከውጤቱ በኋላ ነው ሻውት የሚነሳባቸው። ካየ ይሄ ፌር አይደለም፣ ይሄ መሸለሙ ትክክል አይደለም፣ እንዴት ነው የሚለው ከውድድሩ በኋላ ነው በጣም ካየ ብዙ ጊዜ የሚያስነሳው ጩኸት። እኛ ግን ስንመጣ ነው በጣም የጮኸው። ቅሬታቸውን ያቀረቡ ሰዎች ለምን አልተካተትንም ነው አብዛኛው። ኦልሞስት ውስን ነው እስካሁን ባየን በገጠመን ያየነው ውስን ነው ይሄ ነገር የሚል ስጋታቸውን ካዩት ላዩን ተመልክተው ነው። ዲፕሊ ቢያዩት በእርግጠኝነት ይሄን ነገር አብረውን ለመስራት እንደውም ፍቃደኛ ሆነው ኔጌቲቭሊ ያዩትም ሰዎች በፖዚቲቭ ወስዶት እንደሚሰሩት እርግጠኛ ነኝ። ግን አብዛኛው ወይ አልተካተትንም ነው ወይም ደግሞ ዘርፎቹ ትንሽ በዛ ብለዋል፣ ከአቅማችሁ በላይ ይሆናል የሚል ስጋቶች ያቀፈ ነው። ግን ሪስፖንሱ ከፍተኛ ነበረ። አልহামዱሊላህ ያንን ሪስፖንስ እኛ ደግሞ ይዘን ወደ ስራ ነው መተግበር ያለብን። በደንብ በጣም አሪፍ። እስቲ ስለ ቲሙ የተወሰነ ነገር ነው። ትክክል። አንድ ስራ ሲሰራ ማን ነው ቲሙ ቢሃይንድ ማን ነው የሚለው ማን ነው ያለው ከጀርባ ማን ነው ያለው ከዚህ ሁሉ ውጣ ውረድ ጀርባ ያለው ቲም እንዴት ያለ ነው? ያው እኔ አንዱ የቲሙ ሜምበር ነኝ። ኦልሞስት የማርኬቲንግ ፕሮሞሽን ፓርቱን ሃንድል እያደረኩኝ ያለሁት እኔ። ሐሰን አለ በጣም ልምድ ያለው ወንድም ነው። በተለያዩ ሜንስትሪም ሚዲያዎች ላይ በልዩ አዋርዶች ላይ ልምድ አለው። በተለያዩ አዋርዶች ዝግጅቶች ላይ ልምዶች አሉ። እኛ ቲም ውስጥ ያለው ስብጥር ጠንካራ ነው። ቅድም አርት ነው፣ ሲኔማቶግራፊ መሰል የሚዲያ ጆርናሊዝም የተዋሃደ ነው ስለ በትምህርት ቆይታም ብዙዎቹ ቲሙ ላይ ያሉት ሰዎች በዚህ ዘርፍ ላይ የነበሩ ናቸው። መሐመድም በተመሳሳይ በመምህርነትም የነበረ ነው። በዩኒቨርሲቲ መምህርነት ከኋላ ላይ ወደ እነዚህ ይሄ የማስታወቂያ ዘርፎችም ከፊልሚንግ ጋር የተያያዙ ዘርፎችም ላይ በደንብ ጠንከር ያለ ልምድ ያለው ወንድም ነው። ሌሎች እህቶችም አሉ፣ ወንድሞችም አሉ። እነዚህ በአጠቃላይ ሂደቱን የሚያሳልጡት ሰዎች ረጅም ጊዜ ለመወያየት ለመመካከር የፊቱ ሰው ሆነን እኛ እንምጣ እንጂ ከመግለጫው በኋላ ቲሙ እናንተ ናችሁ የፊቱ ሰው ብሎ ስላስቀመጠን እኛ እንምጣ እንጂ ቢሃይንድ ዘ ሲን ጠንካራ ልጆች አሉ። ይህንን ውጤታማ ለማድረግ የሚያስችል አቅም አለ ብለን እናምናለን። ግን ሁሉም አቅም ባንተ ብቻ የሚወሰን አይደለም። አንተ ጋር ስንመጣ አንተ እድሉን ስትሰጠን ለህዝብ ሜሴጁን ስናስተላልፍ ያንተ አስተዋጽኦ በጣም ከፍተኛ ነው። ሄደን የሆነ ቦታ ሄደን የሆነ አዳራሽ ሄደን ለዚህ ፕሮግራም ስናሰናዳ ወይም ፕላትፎርሙም ዌብሳይቱም ፕሮዳክሽን ኤቭሪ በኮሚቴም በዳኝነትም ሲመጣ የሚያግዘን ሁሉ አብሮን ያለው አካል ኦልሞስት ውድድሩ ውጤታማ እንዲሆን ከፍተኛ አስተዋጽኦ ያለው አካል ነው። እንዳልኩ ዳኝነቱ ሌላ ቲም ነው፣ ስክሪኒንጉ ሌላ ቲም ነው። ምን ያህል የሰው ኃይል ሊፈልግ እንደሚችል መገንዘብ ትችላለህ። ከዛ በኋላ የግድ ደግሞ ማርኬቲንግ ፓርት አለ፣ ፕሮሞሽን ፓርት አለ። ይሄን ፐብሊክ ሪሌሽኑም ሌላ ራሱን የቻለ ነው። ቢኮዝ ከሁሉም ጋር እጩ ሆኖ ከቀረቡት ጋርም ራሱ ሪች አውት ማድረግ አለብህ። ኔክስት ፌዞች ያ ስለሆኑ እነዚህን ሂደቶችም ራሱን በቻለ ቲም ነው ሊሄድ የሚችለው። የሚመሯቸው ሰዎች ፍሮንት ላይ ሊታዩ ይችላሉ እንጂ ቢሃይንድ ዘ ሲን እንዲህ ነው። ሶ ረዘም ያለ ቢያንስ አመታት ልምድ ያላቸው ወንድሞች አሉ። እነዚህ ወንድሞች
ይህንን አቅማቸውን አዋህደው በሜንስትሪም በተለምዶ and everything is for me is mainstream ግን በሜንስትሪም ስራዎች ላይ ያሉ ስራዎች ወንድሞች አቅማቸውን ይዘው ሙስሊሙ ህብረተሰብ ያለፉት አመታት ውስጥ ያለው አስተዋጽኦ አልታየም አልተቃኘም ስለዚህ ይሄንን ጋይድ ማድረግ አለብን በሚል ንያ የመጡ ልጆች አሉ ሶ በእነዚህ ወንድሞች የተዋሃደ ቲም ነው ኢንሻአላህ ብዙ ስራዎች አቅዶ የመጣ ነው ኢትዮጵያ ሙስሊም አዋርድስ ከውስጡ ያለ አንድ እንትን ነው አንድ ዘርፍ ነው አዳዲስ መልቲሚዲያ ፕሮዳክሽን ልዩ ኢቨንቶች እንደ ቲም ይሄም ፕሮግራም አዳዲስ መልቲሚዲያ ፕሮዳክሽን ከኮማንደር ሚዲያ እና ኮሙኒኬሽን ጋር በመተባበር ነው ኮማንደርም አንድ ፓርት ኦፍ አዳዲስ ሲስተር ካምፓኒ ነው ሶ በዚያ ዘርፍ ውስጥ ልዩ በኮማንደር በኩል ብዙ ኢቨንቶች ስንሰራ ቆይተናል ኦልሞስት ኢቨንቶች ላይ ልምድ አለን በጣም በድፍረት መናገር የምንችለው ጠንከር ያሉ ሀገራዊ የሚባሉ ኢቨንቶች ጀርባ ሆነው የሰሩ ወንድሞች ቲማችን ውስጥ አሉ ሀገራዊ የሆኑ አድቨርታይዚንግ ፕሮሞሽን ሂደቶች ውስጥ ከፍተኛ ስራ የሰሩ ወንድሞች ቲማችን ውስጥ አሉ እነዚህ ልጆች ግን እዚህ ኤሪያ ላይ ሲመጡ ቻሌንጁን ይረዱታል ቲማችን ውስጥ ያሉት ሁሉም ሜምበሮቻችን ቻሌንጁን እንረዳለን ጊዜ ወሰድነውም ይሄን ቻሌንጅ ከመረዳት አንፃር ነው ስንመጣ ይሄንን ጋፕ እናጠባለን ስንል ላለ መሳሳት እንሞክራለን ስንሳሳት ግን ያው ቲም ውስጥ ያሉ ሰዎች ይሄ ልምድ አለውና ሌላ ሰው ልምድ አንወስድም ማለት አይደለም ስንሳሳት ግን ለሁሉም ኦፕን ሆነን አዳምጠን ኤክስፒሪየንሶች ሼር እንዲያደርጉን ተንብለናል ብዙ ሰው ሪች አውት ለማድረግ እኔ በግሌ የቲም ሜምበራችንም እንደ ተቋም ብዙ ሰው ሪች አውት ለማድረግ ሞክረናል ይሄን ውድድር ወይ ይሄን ብትን እንዴት አያችሁት ከእንትኑ በፊትም ከእንትኑ በኋላ ያን ስናደርግ ከነዚያ ሰዎች ምናልባት እኛ ያሰብነውን ሐሳብ ይሆናል ምናገኘው ግን ሌሰን ማድረግ መቻል አለብን ኢትዮጵያ ሙስሊሞችን የሚያሳትፍ ነገር ነው ይዘን እየመጣን ያለነው ስንል ዝም ብለን ማንንም አንሰማም አይነት አካሄድ ልክ አይደለም ተገቢ አይደለም ለትብብርም አብሮ ለመስራትም አይመችም ከዚህ አንፃር እንዳልኩ ከውድድር በፊትም ከውድድር በኋላም ከሰዎች ጋር እየተባበርን ነው ሰዎች እንዲያግዙንም እንዲተባበሩንም በዚህ አጋጣሚ ጥሪያችንን አቀርባለን በጣም አሪፍ አብሮ መስራት የሚፈልጉ አካላት ካሉ ስክሪን ላይ ባለው ስልክ ቁጥር የደወሉ አብሮ መስራት ይችላሉ አይደል ፕሮሞሽን something ብዙ ሺዎች አቴንድ የሚያደርጉት ነው ይሄ ፕሮግራም በእርግጠኝነት በሚሊዮኖች የሚያሳትፍ ዝግጅት ነው ለምሳሌ ይሄንን በእርግጠኝነት መናገር የምችለው የመጀመሪያ ውድድር ሆኖ የመጣው ሪአክሽን ዌብሳይታችን ላይ ያለው የተመልካች የዴሊ ተመልካች ቁጥር መልእክቶች የሚደርሱን መልእክቶች ቁጥር ስንመለከት በደንብ አድቨርታይዝ የሆነ በሄደ ቁጥር የቮቲንግ ሂደቱ እስከ ውድድሩ በሄደ ቁጥር እስከ ታህሳስ ወር ውስጥ በሄደ ቁጥር የበለጠ አሳታፊ የሆነ ነው ሶ የዲጂታል ዘመን ነው ድርጅቶች ተቋማት በሙሉ ዲጂታል ቦታ ላይ አሉ አንድ ማስታወቂያ አንድ ካምፓኒ ሊያሰራ የሚያወጣውን ወጪ እናውቀዋለን እዛ ውስጥ ስላለን ሴክተሩ ላይ ስላለን ሶ እንዲህ አይነት አዋርዶች ብዙ ሰው በአንድ ቦታ አቅፈውልህ በቀላሉ ምርትህን አገልግሎትህን እንድታስተዋውቅ የሚያግዙ ናቸው ምንም ጥርጥር የለውም እንዳያመልጣችሁ ትክክል የኔ ጥቆማ ነው ቴንክ ዩ በጣም ሶ ተቋማት ግለሰቦች ድርጅቶች በሙሉ በአይነትም ኢንካይንድም ኢን ቫራይቲ ኦፍ ስፖንሰርሺፕ ሜካኒዝም አብረውን መስራት ይችላሉ ከዚያ ባለፈ ደግሞ እጮች ዘርፎቻችን ውስጥ ካሉ እጮች ወይም የውድድር ዘርፎች መካከል እውቅና መስጠት መሸለም የሚፈልጉት ዘርፍም ወይም ግለሰቦች ካሉን በራችን ክፍት ነው አንዳንዴ እኔ ላንተ ቴንክ ዩ ልልህ ፈልግና የሆነ ፕሮግራም እድሉን ሲያገኝ መጥቶ የመሸለም ነገር አለ አይደል ለምሳሌ የሆነ መድረክ ላይ አሜቱ ሄዶ ብር የሚሸለሙት ሰዎች አለ አይደል የሆነ ግጥም ሲያቀርብ የሆነ ስራ ሲያቀርብ ሄዶ ብር እነዛ ሰዎች ካሉ በዚህኛው አክሰስ እነዚህ የሚሰሩትን ልጆች ዳይሬክትሊ ለነሱ እኛ በመድረኩ ነው ምናመቻቸው ክፍት ነው በእኛ የውድድር በእኛ ድግስ መሸለም ለፈለጉት እውቅና ለመስጠት ለፈለጉት አካል በሙሉ መስጠት ይችላል ማሻአላህ በጣም ደስ ይላል አላህ ያግዛችሁ ተሳክቶ በጣም ብዙ ተጽዕኖ ኖሮት ያለው ተስፋ አደርጋለሁ የመጨረሻ አንድ ጥያቄ ነው መርሐባ ያንዳንዱ ወንድሞች ጥያቄ ነው አምሶሪ ባላቀርበው ምናምን ደስ ይለኛል የኔ ጥያቄ አይደለም ችግር የለም ግን አንዳንድ ወንድሞች በተለያዩ ፕላትፎርሞች ላይ ሲያቀርቡትና ሲያነሱት ስላየሆኝ ነው ሶ አንድ ሙስሊም
ስራውን ሲሰራ ላይክ ለአላህ ብሎ ነው የሚሰራው አይደለ ሙስሊም ትልቁ ሽልማቱ ነገ በአኺራ አላህ ዘንድ በጀነት ነው ቀዛት ሴት ምንድነው አዋርድ ምናምን እያሉ ሰዎችን የሆነ ለሪያና ለሱምዓ ለይዩልኝና ለይስሙልኝ ማጋለጥ ይላሉ የኔ ሐሳብ አይደለም ቢሆንም ችግር የለውም ኮምፕሊትሊ አይደለም ምንድነው ምንላቸው እነዚህ ሰዎች ምንድነው ምንላቸው እነዚህ ሰዎች ሳይሆን ኢን ጀነራል ምን አለ መሰለ እኔ ለምሳሌ አንድ የሰው ልጅ ስጋ ለብሷል ነፍስም አለው አይደል እኛ እስላማዊ ሴት ኢትዮጵያዊ መልክ ስንል እሴቱን እስላማዊ ሴቶችን እንደ ነፍስ ነው የምንቆጥረው እንደ እዚህ ዝግጅት ነፍስ ነው የምንቆጥረው ማለትም እስላማዊ ስነ ምግባሮች የተለያዩ ኢስላሚክ ፒለር ውስጥ ያሉ መርሆች በሙሉ የዝግጅታችን እንደ ሶል ነው የምንቆጥረው እንደ ነፍስ ነው ካየህ እነዚህ ሰዎች የተነሱት ሰዎች በሙሉ ፐብሊክሊ አሉ ኦኬ በአደባባይ አሉ ከየትም አይደለም አስተምና መጣቸው ስራቸውን እየሰሩ ያሉ ናቸው ያልታየና ስራህን አሳይ ብለን አይደለም እናመጣው ስራው ያየነው ነው እየተመለከተን ያለውን ያለውን ስራ ሪኮግኒሽን እንስጥ ብለን ስንመጣ የተለያዩ ሸኾችን ዑለሞችን እንዴት ነው ይሄ ነገር የተለያዩ ቦታዎች እንዲ ውድድሮች አሉ ሀገራችን ውስጥም በጥሩ መልኩ ሪኮግኒሽን እየሰጡ ያሉ እንደ ቢላል ሐበሺ ኢንስቲትዩት ያደረገ ያለው እንደ ቢላል አዋርድ አለ ከዛ በኋላ የሙስሊም ተማሪዎች ሊግ የሚያዘጋጁት ደግሞ የኢብኑ ኸልዱን ኤክሰለንስ አዋርድ አለ ተማሪዎች ጥሩ ፐርፎርም ላደረጉት የሚሰጡት ከዛ ባሻገር እናትነት ላይ ያተኮረ የኡሚ አዋርድ የሚልም በቅርቡ አይቻለሁ በሰሞኑን በአንድ ድርጅት እየቀረበ ያለ ሩፋይዳ የሚል ሪኮግኒሽን የሚሰጥ አይቻለሁ የሴቶች አይቻለሁ ኦልሞስት አሉ እስላማዊ ቦታዎች ላይ እየሰጡ ያሉ ኢምፕሊመንት እየተደረጉ አሉ አዲስ ነገር አላመጣንም ኦልሞስት ሜዳው ላይ ያለነ እኛ ያደረግነው ፕላትፎርም ምንድነው ሰዎችን ሪኮግኒሽን የሚሰጠው ሰው እኔ አምጥቼ ከሪኮግናይዝ ከማድርገው አንተ ጥቆማ አንስጥና ሪኮግናይዝ አድርግ ነው ሶ ይሄንን ሩህና ስጋን አንድ ላይ ያደረገ መንፈስ ያለው በእስላማዊ ስቴት ኢትዮጵያዊ መልክ መፍጠር ያለመው ፕሮግራም ከእስላማዊ ስቴቱን የጣሰ ስላልሆነ የተነሱት ኮሜንቶች ላዩን ከመመልከት ብቻ እንደሆነ አድርጌ ነው መገነዘበው ኦኬ ፕላስ ዓላማው ትልቁ እንዳልከው ሪኮግናይዝ ማድረግ እኮ ማለት አንተ ሪኮግናይዝ አደረከውም አላደረከውም ይቀጥላል ስራው ይቀጥላል አይደል እውቅና ስትሰጠው ግን የመጀመሪያው አንዳንዴ ባይዘውይ ማይታይ የሚመስለው ሰው አለ ማለት በጣም የለፋ በጣም ይጥራል ብዙ ነገሮች ለማድረግ ምናምን ግን እየሰራህ ነው ጉድ ስትለው አለው እኮ አይደለ ነበር ትውልድ ነው ይሁን እኛ ይሄ ውድድር ዓላማችን እኮ ከዓላማዎቻችን መካከል በግልጽ ያስቀመጥነው አንዱ ምንድነው ቴንክ ዩ ስትለው በትንሽ ስራ ውስጥ ትልቅ ተጽዕኖ ማሳደር እንደሚቻል ብዙዎች እንዲያውቁ ነው እስላማዊ ትምህርት ሰጪ ዘርፍ በቲክቶክ ስንፈጥር እስቲ ተመልከት ቲክቶክን ክፈትና ስንቱ ነው በእነዚህ ወንድሞች መልእክቶች እየተነቃቃ ያለው ወይ ይለያያል የሚያቀርቡበት መንገድ ይለያያል አንዳንዱ በጣም ምናልባት በአሳዛኝ መልኩ ሊያቀርብ ይችላል አንዳንዱ ሞቲቬት በሚያደርግ መልኩ ሊያቀርብ ይችላል አንዳንዱ የራሱ ስታይል ሊኖረው ይችላል ግን መልእክቱ ግን ሙስሊሞችን ወደ መልካም ነገር የሚጣራ ነው እነዚህ መልካም የሚጣሩ ሰዎችን you are doing great ብለህ ስትለው ሌላ ታናናሽ መጥቶ ይሄንን መንገድ መቀጠል ጥሩ እንደሆነ ነው የሚረዳው ሄዶ ፕላትፎርሙ ላይ የጭፈራ እንትን እየተመለከተ ነው ሰው አይደለ የተለያየ ዳንሶች ሚውዚኮች ምናምን እየተመለከተ የአብሮ ያሉ ውድድሮች ላይ ብዙዎች እየተሳተፉ ነው ያንን ሱና የመተግበር ፕላን ኖሮን አይደለም ይዘን የመጣ ነው በእስላማዊ አጥር ውስጥ የታጠረ እስላማዊ ስነ ምግባሮችና እሴቶችን ያከበረ የሙስሊሞች ሪኮግኒሽን ነው መነሻዬ ላይ ያነሳሁት አንድ አለ ረሱል አለይሂ ሰላቱ ወሰለም ሰዎችን ያላመሰገነ አላህን አያመሰግንም ብለው በግልጽ ያስተላለፉት ሐዲስ አለ ይሄ ነው መነሻችን thank you this way ማለት እንደ ማለት ነው በጣም ደስ ይላል እኔ እንደውም አሁን ምን ያሰብኩኝ ነበር ኢቭን ክርስቶስ ሰለላሁ ዐለይሂ ወሰለም አንዳንዴ ሰዎችን ለማነቃቃት ምናምን ባይዘው
አሽራል ሙበሸሪን ቢልጀና ሽል እውቅና እኮ ነው አይደል ትክክል እኔ እንደዛ ነው የሚገባኝ ባይዘው ዱንያ ላይ እያሉ እጅግ ውዱን ነገር ነው አይደለ እነዛ ሰሃባዎች እኮ ያውቅና ስለተሰጣቸው ሌላው እኮ የነሱን ስራ በመተግበር ለምሳሌ ቢላል አርጎታል የሚባለውን ስራ እኮ ምናደርገው ሶርት ኦፍ የሆነ ነገር ስላለው ነው አቡበከር ረዲየላሁ ዐንሁ እኮ ይሄን አርገውታል ሲባል ምናደርገው እሳቸው ያን በማድረጋቸው ውስጥ ሪኮግናይዝ ተደርገው እውቅና ሽልማት ስለተሰጣቸው ነውና እንዲህ አይነት ሐሳቦችን እንደዚህ ብናረጋቸው ታሪክ የሚሰነደው ባይ ዘ ወይ ሰዎች እንዲማሩበት ነው አይደለ የምትማረው ከሰዎች መልካም ስራ ስህተት ከነበሩ ኤክስፒሪየንሶች እንድትማር ነው አይደለ ታሪክ ተሰንዶ ኢትዮጵያ ሙስሊሞች ታሪክ ምናምን የምትለው የኢስላሚክ ሂስትሪውም ስትመለከት በሙሉ ከኸሊፋዎቹ ዘመን ጀምሮ ያሉትን ሌላውን እንኳን ተተን ያንን ዘመኖች በሙሉ ስቶሪ ስናነሳ እንደ ምሳሌ እንደ አርአያ ሰዎችን የምንጠቅሰው ተምሳሌት የምናደርገው በበጎ ስራቸው አይደለ የተሰራ ሚስቴክ ካለ ሚስቴኩን ሪፒት ላለማድረግ ነው ይሄ የሪኮግኒሽን ፕሮግራም አላማው ከዚህ የተለየ አይደለም ቴንክ ዩ ሲባሉ ሰዎች የበለጠ ሞቲቬት ይሆናሉ ከሚል አንፃር ነው ሶ ብዙ ሰዎች በራሳቸው አንግል መነጽር ሊመለከቱት ይችላሉ የተመለከቱት ወይ ግን ይሄ ፖዚቲቭ መንገድ የተፈለገበት ሐሳብ ግን ይሄ ነው እንጂ ለሪያ አይደለም ሰዎች ተመተውና ይሄው ስራዬን እኔ እኮ እንዲህ ነኝ እንዲሉ አይደለም ሲጀምር ሚኒንጉንም ምን ማለት እንደሆነ በስርዓቱ መገንዘብ ያስፈልጋል አንዳንድ ትርጓሜዎችን ላይ የውጭ አይመልኮችን ብቻ መመልከት ተገቢ አይመስለኝም በአጠቃላይ ጀዛከላህ ኸይር ወንድም አብዱል ጋሊብ ስለመጣህ በጣም ደስ ብሎኛል በጣም አሪፍ ጊዜን ያሳለፍነው ምናልባት አሁንኛ ጀነራል ነገሩን ነው ያወራነው የውድድሩ ግን ለምሳሌ 13ቱ ዘርፎች ምን ናቸው በወንድ በሴት ምናምን የሚለው የቲክቶክ ገጻችሁ ላይ በዝርዝር አለ አይደል ምናልባት እሱን ተቆማቸው ይሆን ትክክል ኢትዮጵያ ሙስሊም አዋርድስ በተለያየ ማህበራዊ ሚዲያዎች አሉ በዋናነት ዌብሳይቱ ነው ቀደም እንዳልኩ www.ethiopianmuslimaward.com ድምጽ የሚሰጥበት እንዲሁም ደግሞ እጩም ሲሰጥበት የቆየ የመረጃም ምንጭ ሆኖ የሚያገለግል አንድ ፕሌሳችን ነው በሁለተኛነት ያለው ደግሞ የቲክቶክ አካውንታችን ነው እሱም ኢትዮጵያ ሙስሊም አዋርድ በሚል የቲክቶክ ስያሜ ቶታሊ 98000 ከረንትሊ አሁን እያወራው ባለበት ሰዓት ፎሎወር ያለው አካውንት አለ እሱ ላይም መረጃዎችን ዝርዝር ስለ ውድድሩ መመልከት ይችላሉ አዲሽናሊ ደግሞ በቴሌግራምም ጥቆማዎችም ኢንፎርሜሽኖችም ሰው እንትን ይያሉ በእኛ በፐብሊክ ሪሌሽናችን በኩል ምላሽ ያገኙ የተሰጣቸው በዛም በኩል ኢትዮጵያን ሙስሊም አዋርድንም በቴሌግራም በኩል ማግኘት ይቻላል ኢንስታግራም ላይም አለን ፌስቡክ ላይም አለን እነዚህ ኤሪያዎች ላይ በሙሉ ዝርዝር ሐሳቦችን ማለት ነው ዝርዝር ሐሳቦችን አጠቃላይ ዌብሳይቶቻችን ላይ አድራሻዎች አሉ በተጠቀሱት አድራሻዎች በሙሉ በአካልም በስልክም ከማንም ሰው ጋር ሳንታክት ከማንም ሰው ጋር ሳንሰለች ማስረዳት ባለብን ልክ እንዲገነዘው በመንፈልገው መጠን ያን እንዲያደርግ እንሞክራለን በዚያ አጋጣሚ ማስተላለፈው መልእክትም ሰዎች ኤኒ ቢውልድ ያደርጋል የሚሉት ሐሳብ ስጋትም ደግሞ ካላቸው ይሄን ከዚህ አንፃር ያያችሁት ነገር እኔ ስጋት አለኝ የሚልም ካለው መቶ ቀርቦ ቢያነጋግረን we are ready ያንን ነገር ለመፍታት ማለት ነው ሶ ይሄው አድራሻችን ስሜ በጣም ቴንክ ዩ በጣም ነው ማመሰግነው እኔ አዳዲስ መልቲሚዲያን ወክለው ቢለክም ቲሙ በአጠቃላይ መስጋናዬን አድረስልን ስላለ በጣም እናመሰግናለን ቢኮዝ ሚዲያ አራተኛው በመንግስት ደረጃ አራተኛው መንግስት ነው አሁን አንደኛው መንግስት ሆኗል የሚሉ አሉ ሐሳብህ መታስተላልፈው በእንዲህ አይነት መልኩ ነው እንዲ ፍሪሊ ለማዳመጥ ሁሉንም ነገር ለመመልከት ለሚፈልጉ ሰዎች ጥሩ ነገር ስለሆነ በጣም አመሰግናለሁኝ በኢትዮጵያ ሙስሊም አዋርድ አዘጋጅና በአዳዲስ ሚዲያ እና ኮሙኒኬሽንስም ቴንክ ዩ በጣም እኔም በጣም አመሰግናለሁኝ እንግዲህ ህዝቡ ደግሞ ይሄን ሁሉ ተረድቶ ሐሳባችሁን አንደርስታንድ አድርጎ በመትፈልጉት መንገድ ፍጹም ሰላማዊ በጣም ደስ በሚል መንገድ ደግሞ አዋርዱ እንዲያልቅ ደግሞ ዱዓይ ነው ኢንሻአላህ አላህ ያሳካልን እንደሁላችን ኢንሻአላህ ጀዛከላህ ኸይር ተመልካቾች እናንተም እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን www.ethiopianmuslimaward.com ዌብሳይት ላይ ብትገቡ ሙሉ መረጃውን ማግኘት ትችላላችሁ አሊያም ደግሞ ቲክቶክም ላይ እንደዚህ ኢትዮጵያ ሙስሊም አዋርድ ብላችሁ ኢንስታግራም ፌስቡክ ላይ በእነዚህ አድራሻዎች ብትሄዱ ሙሉ መረጃውን ማግኘት ትችላላችሁ ከዛ በተጨማሪ አብራችሁ መስራት የምትፈልጉ ተቋማት ካላችሁ ደግሞ this is a great እድል የኢትዮጵያን ሙስሊሞች በአጠቃላይ
አንድ ቦታ ሰብሰብ ብሎ የሚገኙበት አጋጣሚ ስለሆነ ፕሮግራሙን በፈለጋችሁት መንገድ ኢንካይንድ ቅድም ተጠቀሰው በሁሉም የስፖንሰርሺፕ ዘርፎች ስፖንሰር ማድረግ ምርትና አገልግሎታችሁን እንድታስተዋውቁ ደግሞ የኔ ግብዣ ነው። ራሴ ነኝ ጋበዝኩት። በጣም እናመሰግናለን። በጣም አመሰግናለሁ። እንግዲህ ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ምናልባት ይሄ ሐሳብ ቢደርሳቸው ብላችሁ ለምታስቧቸው ሰዎች ደግሞ ሼር ብታደርጉት መልካም ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከኔ ጋር በቀጣይ ሳምንት በሌላ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።